ካካ መብላት ይፈቀዳል? በክርስትና ካካ መብላት ይፈቀዳል? አብዲ ምንም እኮ አታውቅም። ዝም ብለህ እኮ እየቀባጠርክ ያለው የምታሰድበን እኛን። የክርስትና ካካ ይፈቀዳል ወይ? ሱናን አቢ ዳውድ 67ን አዘጋጅልኝ። ክርስቲያን ዛሬ ሰምቼ ካካ ይፈቀዳል የሚል አሳየኝ። ካካ ይፈቀዳል የሚል አሳየኝ። ቪዲዮ ሲሰራጭ አይቻለሁ። ሲበላ አይቻለሁ። ያንተ ኡስታዞች ወራዳና ውሸታም ስለሆኑ የቀጠፉትን ምን አገባኝ? ስለ ኡስታዝ ታውራ። የራስህን መምህሮችን ጠይቅ እኮ ማስረጃውን አንጣ። እሺ ካካ መብላት ይቻላል ያሉ ቪዲዮም ሆነ ቪዲዮ ላሳይ። አንጣው። ቪዲዮ ላሳይ አምጣው። ካካ ይበላል ያሉበትን እኮ አልኩ እኮ። አሁን ካካ ሲበላ ይቻላል። የሃይማኖት አባቶች ማስታወሩ ያትበሉት። እኔ ያለ እንደ ጁስ እንደሚጠጣ አንተ ጋር ነብይ ሲጠቀመው እንደነበር እንደ ጁስ ሲጠጣ እንደነበረ ካካ ታያለህ። አንተ አሁን ካካ ይበላል ብሎ ያስተማሩትን አንተ ያስተማርከኝ አንተ ራስህ ነው። ክርስቲያኖች ራሱ ካካ እንዲህ በሚበላው በተግባር ላሳያችሁኝ እኮ አይቻለሁ። ችግር የለውም አንተ አብዲል ይኸውልህ እሱ ቪዲዮ ኡስታዞችን እኮ ይኸውልህ ከ10 ምናምን ማንሱትን አራግፈን የሰሯትን ድራማ አሳይተን ነው ላይቭ የጀመርነው። የለህም ነበር ማለት ነው። ካካ ይበላል ብለው የቀጠፉትን አዋርደናቸው። ኡስታዝ እንደመሆኑ ላሳያ። ኡስታዝ ነው አንተ ከድራማ ተቋም ላሳየ። ኡስታዞችን የሚያዝ ተቋም ላሳየ። አሳየው ተቋሙን። ኡስታዝ ነው የገረመህ? ኡስታዞችን የሚያዝ ተቋም ወደ ክርስትና ነው። ቆይ ኡስታዞቹ ነው እንደገረመ። ከኡስታዞቹ በላይ ደግሞ ኡስታዞቹን የሚያዝ ተቋም ራሱ እስላሚክ ተቋሞች እንደለቀቁ ላሳየ። ራማ እስላሚክ ድርጅት ክርስትና ካካ የሚበላ ነው የሚነገረው። ፕሊስ አዳምጥ። ይኸውልህ ራማ እስላማዊ ድርጅት የጎዳና ዱዓ፣ ይሄ ማለት በጣም ታዋቂ ጎዳና ላይ ኡስታዞችን የሚለቅ ድርጅት ነው። ቲክቶክ ላይ እንዳሳያቸው ታዋቂ ቻናል ነው። ድርጅት እንኳን ሳይቀር ቀጥፎ አዋርደነዋል እኮ አሁን የውሸት ቋርፍ ማለት ልንገር ትምህርት ይሁን አብዲል፣ ከሙዝ የሚሰራ ከተለያዩ ጽዋጭ የሚሰራ ይሄ ተቋም እንኳን 400 ምናምን ሺህ ያለው ኡስታዞቹን አሳያቸው። እነኚህ ተቋም እንኳን ዜናዎቹን ያቸው ዜና የሚለቀቅበት ቴሌቪዥን ፕሮግራም ላይ ሰሞኑን ትናንት ወዲያ ራሱ እየተወራ ነበረ። ይሄ እንኳን ሳይቀር ወራዳ ሚዲያ ስለሆነ ክርስቲያኖች ካካ ነው የሚበሉት ብሎ ቪዲዮ ሰራ። ወራዶች ማለት ነው። ቋርፍ ማለት በደንብ ካልበሰለ ሙዝ የሚሰራ በሰሊጥና በኑግ ተደርጎ የሚበላ ነው። ባይሆን እናንተ ጋር አንድ ልስጥ። ሱናን አቢ ዳውድ 67 ሱናን ናሳይ 27 አንድ ክፈተ ቪዲዮን ሰራው ማለት ነው። ቪዲዮን አንጣው አልኩ እኮ ቋርፍ ይባላል። ማን ነው ሰራው ቪዲዮን? ማን ነው ቪዲዮ? ኦኬ አንዴ እንደዚህ ይላል ሱናን አቢ ዳውድ 67 ላይ I heard that the people asked the prophet of Allah ነብዩ ሲጠይቁት እንደዚህ ሰምቻለሁኝ ይላል። ናወይትድ አቡ ሰይድ አልኩድሪ እንደተረከው water is brought for you from the well of Buddha ውሃ ከቡዳ ጎሬ ውስጥ መጥቶልሃል። It is a well in which dead dogs, menstrual clothes and the excrement of people are thrown ጎሬው የሞቱ ውሾች የሚጣልበት፣ በደንብ አስተውል ወንድማችን፣ የሞቱ ውሾች የሚጣልበት፣ የፔሬድ ጨርቆች የሚጣልበት and excrement of people are thrown ሰገራ የሚጣልበት ጎሬ ነው። ጁስ በሉት፣ ጁስ ሆኗል። ኤኒዌይስ the messenger of Allah replied ያላ መልእክተኛ እንዲህ ሲል መለሰ verily water is pure and is not defiled by anything እውነት ነው ምላችሁ ውሃ ንጹህ ነው፣ በምንም ነገር አይቆሽሽም። በምንም ተአምር ውሃው አይቆሽሽም። ምን የተጣለበት? ውሾች፣ የሞቱ ውሾች፣ ሴቶች ፔሬድ ጨርቃቸውን እና ሰገራቸውን የሚጥሉበት ውሃ አይቆሽሽም። ውሃው ወራጅ ነው። ውሃው ወንዝ ነው። ውሃው ሐይቅ ነው። ውሃው ትልቅዬ ስለሆነ ነው። እንየዋ ከፍ አድርገው ሱናን አቢ ዳውድ ኦኬ አቡ ዳውድ said I heard Qutabai bin Saad say ask the person in charge of the well of Buddha about the deeds of the well
አቡ ዳውድ እንደዚህ አለ። ቁታባ ቢን ሳድ የሚባለውን ሰውዬ ጠየቅኩት ስለ ውሃው ጥልቀት፣ ምን ያህል ጥልቅ ነው ውሃው? He replied, at the most, the water reached pews. በጣም ከፍ ካለ በጣም ውሃው ከሞላ እዚህ ፕራይቬት ፓርት አካባቢ ከእምብርታችሁ ዝቅ ብሎ እሱ አካባቢ ነው የሚደርሰው። ውሃው በጣም ከሞላ እዚህ እንትናችሁ አካባቢ እምብርታችሁ አካባቢ ነው የሚደርሰው። የቱ ጋር ነበርኩኝ? Then asked, where does it reach when it is level goes down? ዝቅ ሲልስ ምኑ ጋ ነው? He replied, below the private part of the body. ውሃው ዝቅ ሲል ደግሞ ከፕራይቬት ፓርታችሁ ጉልበታችሁ አካባቢ ነው የሚሆነው ውሃው። በጣም ሞላ ከተባለ ግን እምብርታችሁ አካባቢ ከደረሰ ነው። ኦልራይት። ምናልባት ውሃው እንደዚህ ወራጅ ነው? ኖ ዌል ነው፣ የረጋ ነው። ምናልባት ትልቅዬ ነው። እንዴዋ አቡ ዳውድ said, I measured the breadth of the well of Buddha with my sheet, which I stretched over it. I then measured it with the hand. It measured 6 cubits in breadth. ነዛ ውሃውን ጎኑን እንደዚህ እንትሩን ለካውት ሽት ወይንም ደግሞ አልጋ ልብስ ነገር አንጥፌ ይላል። ልብስ አንጥፎ ለካው። ምን ያህል ነው ጎኑ ውስጥ ጥልቀቱ? 6 ክንድ ነው። 6 ክንድ ነው። 3 ሜትር ማለት ነው። እሺ የቱ ጋር ነበርኩ? It measured, okay. I then asked the man who opened the door of garden for me and admitted me to it. ከዛ በሩ የከፈተልኝን ሰውዬ ጠየቅኩት ይላል። ስለ በሩን የከፈተለትን ውሽዝ የታጠረ እንትን ውስጥ ነው ጎሬው ያለው፣ ግቢ ውስጥ ነው። ግቢ ውስጥ ያለች ጎሬ ነች። ጠየቅኩት had the condition of this well changed from what it had originally been in the past? የዚህ ጎሬ ሁኔታ ድሮ ከነበረው ጎሬው ሁኔታው ተለውጧል አልተለወጠም? ተቀይሯል አልተቀየረም ብዬ ጠየቅኩት። he replied, no. አይ እንደዛው ነው። I saw the color of water in this well had changed. በጎሬ ውስጥ ያለው ውሃ ግን ከለሩም ተቀይሮ ነበረ፣ መልኩ ተለውጦ ነበር። ምን ተጥሎበት? የሞተ ውሾች ነው የሚጣልበት። ጁስ ሆኗል። ውሃ ወደ ጁስነት ተቀይሯል፣ መልኩን ቀይሯል። ምንድን ነው የሚጣልበት? ሌላ የፔሬድ ጨርቅ። ሶስተኛ ምንድን ነው የሚጣልበት? ሰገራ። ነቢዩ በዚህ ጠጣ ይጉመጠመጥ ነበር በዌል ኦፍ ቡዳ በሚገባ። ሱናን አናሳይ 327ን ክፈትልኝ፣ 26 ወይም 27። ኦኬ ሱናን አናሳይ 327 ላይ I passed by the prophet when he was performing ውዱ። ነቢዩ ውዱ እያደረገ እየታጠበበት፣ ውዱ ሲያደርግ እንግዲህ መጉመጥመጥ አለ። ውዱ ሲያደርግ አለፍኩ በሱ ይላል። from the well of Buddha፣ ከቡዳ ጎሬ ውስጥ ውሃ ቀርቶ። I said፣ እንዲህም አልኩት you are performing wudu from it when garbage is thrown into it። ቆሻሻ በሚጣልበት ውሃ ውዱ ታደርጋለህን ብዬ ነብዩን ጠየቅኩት። ምንድን ነበር ቆሻሾቹ? የሞቱ ውሾች፣ ፔሬድ የነካው ጨርቆች እና ሰገራ ነው የሚጣልበት። በዚህ ውዱ ታደርጋለህ ብዬ ነብዩን ጠየቅኩት። he said፣ እሱም እንደዚህ ያለኝ water is not made impure by anything። ውሃ በምንም ነገር አይቆሽም፣ ተውኝ በቃ ብሎ ውዱ አደረገበት። ስለዚህ እኛ ጋር በሰገራ እንደዚህ በሉ ጠጡ የሚባል አስተምሮ የለም። ቋርፍ ነው ያ የመጣው። ቋርፍ ደግሞ የሚሰራው አንድም ከሙዝ ነው። ቅድም አሳይተነዋል ከምን እንደሚሰራ። አባቱ እዛው ቪዲዮን የሸቱን ሙሉን አዳምጡት ዩቲዩብ ላይ። ቋርፍ ነው። ቋርፍ ደግሞ ምንድነው? ከአታክልት ከሙዝ ካልበሰለ ሙዝ በደንብ ካልበሰለ የሚሰራ ነው። ስለዚህ ወደ ቶፒክ ኡስታዞቻችሁና ሼኮቻችሁ እየቆራረጡት በሚያመጡት ቪዲዮ መረጃ አድርጋችሁ የምታመጡ ከሆነ በነገራችን ላይ እስልምናችሁን ገደል እየከተታችሁት መሆኑን
ከወዲሁ ላሳስባችሁ እወዳለሁ። ጥሩ ነው፣ ቀጥሉበት። ሺቱ እኮ አንተ ምን የለቀቀው ሺቱ ነው። አብዲ አንዴ ቆይ ድምጽ ወንድሜ ከቻልክ ስለዚህ ወደ ቶፒካችን እንመለስና ቶፒካችን ላይ መራት የሚችል ሙስሊም ካለ እስኪ ቀጥል። እሺ ሕዝቅኤል 4:12 ላይ ስለ አረፋ ንገሪ ነው። ስለ አረፋ ንገሪ ፕሊዝ። ምን አገናኘው? ስለ አረፋ ንገሪ። ቆይ ችግር የለውም። ሕዝቅኤል 4 ነው የሚያወራው ብዬ ነው። ከሰው የሚወጣውን ፋንድያ በፊታቸው ትጋገረዋለህ ይላልና ይሄ ምንድን ነው የሚያወራው? አይልም እህታችን። እሱንም ኡስታዞቻችሁ ናችሁ የሚዋሹት። አጥጋቢ ምላሽ ኦኬ፣ ክፈትላት። ሕዝቅኤል 4:12 ከአካውንት ጋግሩታላችሁ ይላል። ከአካውንት ጋግሩታላችሁ ይላል። ይኸውልህ እንደ ገብስ ይላል ወይ? ቆይ አትፈተው ይላል። ይኸውልህ ላንብብልህ። እሺ እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰውም በሚወጣው ፋንድያ በፊታቸው ትጋግረዋለህ ይላል። እና ምን ማለት ነው እኮ? ምን ማለት ነው? አስረዳኝ ነው። ከሰው የሚወጣ ፋንድያ ምንድን ነው እኮ? ፋንድያው በሰው የሚወጣ እሱን ብሉት ይላል እህታችን። ለምንድን ነው የሚጋግረው? ትበላዋለህ የሚለው ስለምንድን ነው? እንደ ገብስ እንጎቻ አድርጎ ለምን ይበላዋል? ፋንድያውን ትበላለህ ይላል። ኧረ ተይ እህታችን ተይ። ኤኒዌይስ ክፈትላት አንዴ። እንጎቻም አድርገህ ትበላዋለህ። ልስም በቃ አዳምጪ እሺ። ከቁጥር 10 ጀምራ አድርግልኝ አንዴ። በደንብ አስተውይ። ሕዝቅኤል ለመቶ ምናምን ለቀናት ካካ ማለት ያለባቸው አይ ቲንክ ዘዳግም ምዕራፍ 23 ቁጥር 12 አካባቢ ላይ የተከለለላቸው አሉ። እዛ ውስጥ አይጸዳዱ፣ ወጥተው ነው የሚጸዳዱት። እና መሬት ተቆፍሮ ሽንት ቤት ውስጥ ነበር መጸዳዳት ያለባቸው። ነገር ግን ከኃጢአት ጋር በተያያዘ ሕዝቅኤል እንዳይወጣ እዚህ ራዩን በሚጽፍበት ይህንን እንትን በሚለው እንዳይወጡ ተከለከለ። የትም መሄድ አይችሉም፣ ለመጸዳዳት ርቀው መሄድ አይችሉም ነበር። እና ክፍሉን ላንብብልሽ። የምትበላው በሚዛን በየቀኑ 20 ስቅል ይሁን። በደንብ አስተውይ። የምትበላው ስንት ስቅል ይሁን እንዳለ እህታችን እያሳያት እየጠቆምከው 20 ስቅል ይሁን ይላል አይደለ? በየጊዜው ትበላዋለህ አለ። በየቀኑ ትበላዋለህ። ውሃውንም በልክ የኢን መስፈሪያ 6 እጅ አንድን እጅ ትጠጣለህ ይላል አይደለ? ከቁጥር 9 አድርግልኝ፣ ዝቅ አድርገው አንዴ። ከቁጥር 9 አስጀምርልኝ። የሚበላውን ከስር በደንብ አንተም ስንዴን፣ በደንብ አስተውይ፣ ስንዴን፣ ገብስን፣ ባቄላን፣ ምስርን፣ ጤፍን፣ አጃን ወደ አንተ ውሰድ። እነኚህዎች ላይ የሚበሉ ናቸው አይደሉም እህታችን? የሚበሉ ናቸው። እነኚህ ውሰድ አለው። በአንድ ዕቃም ውስጥ በደንብ አስተውይ፣ በአንድ ዕቃ ውስጥም አድርገህ እንጀራ ጋግር አለ። የሚጋገረው ምኑ ነው? ስንዴ፣ ጤፍ፣ እነኝን በአንድ ዕቃ ውስጥ አድርገህ እንጀራ ጋግር። በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ። እነኚህ የሚወስዳቸውን የተሰፈሩ ምግቦች ለስንት ቀን ነው የምትመገበው ተባለ? ለ390 ቀን ነው የሚመገባቸው። ምኖቹን? ምስር፣ ስንዴ፣ ገብስ፣ ባቄላ እነኝን። ኦኬ ከፍ አድርገው ቁጥር 10 የምትበላውም በሚዛን በየቀኑ 20 ስቅል ይሁን። መጠኑ ተነገረው። ለ390 ቀናት ያህል ምን መመገብ አለበት? 20 ስቅል በየቀኑ እችን ያህል ነው መመገብ ያለብህ። ከዚህ መጠኑ ይሄን ያህል ይሁንልህ ተባለ። ኦራይት የቱ ጋር ነበር? በየጊዜው ትበላዋለህ አለው። ውሃንም በልክ ኢን መስፈሪያ ከ6 እጅ አንድን እጅ ትጠጣለህ፣ በየጊዜውም ትጠጣዋለህ አለ። የሚጠጣውም የውሃ መጠን ተነገረው። ለስንት? ለ390 ቀን ያህል በዛሽ በተከለለለት ስለሚቆይ ማለት ነው፣ መውጣት ስለማይችል ውሃው ምን ያህል መጠጣት እንዳለበት፣ ምግቡ ምን ያህል መብላት እንዳለበት እየተነገረው ነው። እንደ ገብስ እንጎቻ አድርገህ ትበላዋለህ። ምኑን? ከዛ በኋላ የተነገረውን ስንዴውን፣ ገብሱን፣ ጤፉን፣ ምስሩን እንደዚህ እንደምን አድርገህ ትበላዋለህ? እንደ ገብስ እንጎቻ አድርገህ ትበላዋለህ። ከሰው በሚወጣ ፈንድያ በፊታቸው ትጋግረዋለህ። ምኑን ነው የሚጋግረው? ስንዴውን፣ ገብሱን፣ ጤፉን። ያንን በምን ትጋግረዋለህ? ከሰው በሚወጣ ፋንድያ በፊታቸው ትጋግረዋለህ። ማብሰያነት፣ ማገዶነት ከሰው የሚወጣውን ፋንድያ
ትጠቀማለህ ነው። እግዚአብሔርም እንዲሁ የእስራኤል ልጆች እነርሱን በምትበትንባቸው በአሕዛብ መካከል እርኩስ እንጀራቸውን ይበላሉ አለው። ከፍ አድርገው። እኔም ጌታ እግዚአብሔር ሆይ ወዮ ወዮ፣ እነሆ ሰውነቴ አልረከሰችም፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ ጥምብና አውሬ የሰበረውን ከቶ አልበላሁም፣ እርኩስ ስጋም በአፌ ውስጥ አልገባም አልኩ። ከፍ አድርገው። እርሱም እነሆ በሰው ፈንድያ፣ በደንብ አስተዊ፣ እነሆ በሰው ፈንድያ ፋንታ ኩበት ሰጥቼሃለሁ። ሕዝቅኤል ተጸየፈ። ምን? በሰው ፋንድያ ወይንም ከሰው በሚወጣ ኮሲ ምግብ ማብሰልን አንድዶ ማብሰልን አልፈለገም ሕዝቅኤል። እግዚአብሔር ፈቅዶለት ነበር አይደለም? በዛ አድርጎ እንዲጋግር። አሁንም እኮ እንጠቀማለን። ባዮጋዝ አትጠቀሙም እንደ እናንተ ጋር? በሰው ፋንድያ እኮ ቀጥታ እኮ ነው። ምንም ኬሚካል አንድ ደሻ ተጠቀሚ። ባዮጋዝ አንድ ደሻ ተጠቀሚ። አሁን ነው አንድ ኬሚካል የመጣው እንጂ ድሮ እንደዛ ነበር። ስለዚህ አሁን ያን የሚባል ነገር የለም። ባዮጋዝ በጣም ቤስት አይደለም። ኩበት ለምሳሌ ከከብቶች ይወጣል፣ ይደርቃል፣ ይጋገርበታል። ገባህ? ከሰው የሚወጣውን ፋንድያም ልክ እንደዛ ነው የሚጠቀሙት የነበረው ድሮ ማለት ነው። እና እግዚአብሔር ይሄንን አድርግ ሲል እሱ ግን ተጸየፈ። እግዚአብሔር ግን አትጸየፈው። ጎበዝ፣ አንድ ጎበዝ። ኤኒዌይስ ሳይደርቅ አይነድም። የደረቀ ነገር የሰውን ፋንድያ ቢሆን ተኩበቱ ምንም የሚለይበት የለም። እህታችን ተኩበት የሚለይበት የለም፣ ስለደረቀ ማለት ነው። ሊነድ ይችላል። ስለዚህ ለማንደጃነት አዳምጪ፣ ለማንደጃነት ይህንን ሕዝቅኤል ጠየቀ። ይህንን ማንደዱን እንትን አለው። ከዛስ ምን ተሰጠው? ከከፍቶች የሚወጣ ፋንድያን ለማብሰያነት ለማንደጃነት ተጠቀመው ተባለ። ማ? ሕዝቅኤል። እኛ ጋር ጁስ አድርገን እንድንጠጣው አይደለም። እናንተ ጋር ጁስ ነው ሆነ ተደርጎ እየጠጣለው እዚህ ጋር ማለት ነው። እንደ ጭስ አድርገን ተጠቀመው። ስልኩ ጭሱ ምግቡ ላይ ይቀላቀላል፣ በእጁ ይነካከዋል። ለማንደድ ብዙ ነገር አለ። ገባ አይደለም? ያንን እግዚአብሔር ሲያዘው ግን ሰውየው ንጹህ ሆኖ ራሱን አይ ይሄ ነገር አልፈልግም አለ። እግዚአብሔር ግን እንደዛ እንዲያደርግ ፈቅዶለት ነበር። ገባ አይደለም? መልካም። ማንኛውም ጭስ ካርቦን ዳይኦክሳይድ ወይም ሞኖክሳይድ ነው እንትን የሚሆነው። ይህንኛው ደግሞ የነደዱ ነገሮች ሁሉ ባክቴሪያ የላቸውም። እህታችን ቢ ማታቂ ከሆነ ማንኛውም አዳምጪ፣ ተረጋጊ። ኤኒዌይስ ጠፍጥፈው ካካህን በእጅ ጠፍጥፈው የሚል የለም። አንድ የሌለ ነገር አትጠቀሚ። እንደናንተ በጁስ አድርጎ እንዲጠጣው አይደለም። በእጅ ጠፍጥፈው የሚል የለም። የደረቀ ተረጋጊ። እንደዛ ጁስ አድርገህ ጠጣ የሚልም የለም። ኦኬ ካካ የሚሉት እዛ ውሃ ውስጥ ይጠጡታል አይደል? ትጠጫለሽ አንቺ የምትሆኝ አይደል? ነው ነብይሽ እንደሚጠጣውን አንቺ አትጠጪም። ስማ ይኸውልህ፣ እኔ ማማዬን አስፈቅጄ በስነ ስርዓት ለመማር ለመጠየቅ ነበር የገባሁት። ምንም ያልነሽ ነገር የለም። ወደ ትችት ወደዛ እየሄድሽ ነው። የሆነ ነገር ስላነሳ ለዛ መልስ ነበር ይሄን ያመጣሁልህ እንጂ የኔ ጥያቄ ሁሉ አይገናኝም። እንግዲህ አሁን ጭንቅላታችሁ የምትጠቀሙ ሰዎች በደንብ አስተውሉ። ባዮጋዝ ማንኛውም ሰው ይጠቀማል። አሁን ላይ እንደውም ባዮጋዝ ከሰዎች የሚወጣ ካካ ለባዮጋዝ ይሆናል። የደረቀ ነገር ሊነድ ይችላል። ኩበት በእጃችሁ ነክታችሁ ምግብ አበሉ። ከሰል ነክታችሁ ከሰል እጃችሁ ላይ ምን ያህል እንደሚያጠቁር ታውቁታላችሁ። ያ ካርቦን ሞኖክሳይድ ደግሞ ለጤና ጤናማ ነው ወይ? አይደለም። ከሰው የሚወጣ ከከሰል የተለየ ነው ማለት አይደለም። ገዳይ የሚባለው እንደውም ካርቦን ሞኖክሳይድ የከሰል ነው ገዳዩ። ቤትሽ ውስጥ ከሰል አጫጭሰሽ ከታፈነ ኢሚዲየትሊ ይገልሻል። ገዳይ ነው። ከሰገራ የወጣ ወይንም ደግሞ ከሰው የወጣው ኩበቱ ፋንድያው ከከሰል የከፋ ነው የሚል ጥናትም የለም። ጭሱ የማንኛውም ጭስ የእንጨትም ቢሆን ለአይን ጤና አይደለም። በማንኛውም ሁኔታ ላይ ከሰልም ሆነ ማንኛውም ነገር በዛ ሳትታጠብ ወይንም ደግሞ አይንህን ጭሱ ላይ ካደረግከው ይጠቅመሃል፣ ጤናማ ነው ማለት አይደለም። ኤሌክትሪክ ነበር ወይ በጊዜው? አልነበረም። ማገዶ ነበር ወይ በጊዜው? አልነበረም። ሕዝቅኤል ይህንን የታዘዘው ስለምንድን ነው? ለ390 ቀን ያህል ከዛ ከታጠረለት ግቢ መውጣት ስለማይችል መሄድ ስለማይችል ለግዴታ ለማብሰል እንጨት የሚያስፈልገው ስለነበር ጁስ አድርገው ጠጣው አይደለም። ውሃ ውስጥ ካካ የተባለበትን ውሻ የሞተበትን ፔሬድ የተጣለበትን ጠጣ አልተባለም። ኢቭን እሱንም ደግሞ
አልተጠቀመበትም። በምንድን ነው የተቀየረው? በከፍቶች ፋንድያ። ኢቭን የከፍቶች ፋንድያ ጭሱ ጤናማ ነው ወይ? በአሁን ላይ ካሰብ ነው ጤናማ አይደለም። በጊዜው እስከሆነ የግዴታ አብስሎ መብላት አለበት ሰውየው። ለማብሰል ደግሞ ማገዶ ያስፈልገዋል። በእስልምና ደግሞ አንድ ነገር አለ፣ ደረቅ ነገር ቆሻሻ አይደለም የሚባል። ይሄን አታውቅም እህታችን ይመስለኛል። ደረቅ ነገር ቆሻሻ አይደለም የሚባል ነገር አለ። ኤኒዌይስ እንደዛ ነው። ክርስቲያን ፓራፍሬዝ አድርገው ተብቁ። የኔ ጥያቄ ምን ነበር? ከጅምሩ ጋገር ፈቅዶለታል ነብዩ። ግን ቆይ ሰገራው እንዲጋገር ፈቅዶለታል ብለሻል አይደለም? እንዲጋገርበት ፈቅዶለታል እግዚአብሔር። ሰገራውን እንዲጋገርበት ፈቅዶለታል እግዚአብሔር። ግን እሱ ቆይ እህታችን ተረጋጊ። በእናንተ ነገርንሽ እኮ ሰገራው ይጠጣል። አላህ ነው የፈቀደው አይደለ? መከራሱ አይናገርም። ቆይ ሙሐመድ ያንን የወይል ውሃ ሰገራ የገባበት ይጠጣል ሲል ሙሐመድ ከራሱ ነው የተናገረው ወይንስ አላህ ገልጾለን ነው? ውሃ አይቆሽሽም በምንም ያለው አይነጅስም ነው ዋናው ነገር። ለኡዱ ይሆናል። ኡዱ ሲያደርግ ይጉመጠመጥበታል አይጉመጠመጥበትም? ይጉመጠመጣል፣ ግን ወደ የሚገባም አይደለም። ቆይ ያንን ኡዱ የሚያደርግበትን ሰገራ የገባበት የሞተ ውሻ የገባበትን ኡዱ እንዲያደርግ አይነጅስም ያለው አላህ ነው አይደለ? ወይንስ መሐመድ ከራሱ ነው የተናገረው? አላህ ሱብሃነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩ። እናመሰግናለን። ስለዚህ አላህ ምን ብሏል? የሞቱ ውሾች የገቡበት ያንተን እግዚአብሔር ለማድረግ ለምንድን ነው ወደ አላህ የምትሄደው? አልገባኝም። ብልግና ውስጥ ከገባሽማ እግዚአብሔርን ለማዳን ትላለች። ምን ያህል መሀይም እንደሆኑ ይኸው። ማገዶን ከመጠጣት ጋር ታገናኛለች ማለት ነው። ይሄ ድንቁርና ይባላል። ሶሪ አር እንዲበላል ነው ክርስትና መሰብከኝ። እኔ አይ ተረጋጋ፣ ጭንቅላታችሁን ተጠቀሙ። ባላየው አረ በሽር ጀማል በጣም ይረብሻል። ጭንቅላታቸውን በደንብ ታዘባችሁ ግን አይደል? 5500 ሰው በደንብ ታዘባችሁ የዋብዮችን ጭንቅላት። ለማገዶ ሕዝቅኤል አንድ ደህ ምግብ ማብሰል ትችላለህ፣ ለማገዶነት መጠቀም ትችላለህ። ፍግን ከሰው የሚወጣ ፍግን መባሉን ተጸየፉ። አላነደደውም። ኩበት ነው የተጠቀመው፣ ከእንስሳት የሚወጣ የከፍት ኩበት ለማንደጃነት መባሉ ራሱ ቀፈፋቸው። የደረቀ የሰው ፈንድያ ማንደድ ይቀፋል፣ ጤናማ አይደለም፣ አንድዱት መባሉ ራሱ አሉ። ነቢያቸው ግን ሰገራው እርጥቡ ጨምቆቅ እያለ እንደ ጁስ ብትጉመጠመጥበት ችግር የለውም ሲላቸው ግን ይሄማ ፋይን ነው፣ ይሄ ዋብዮች ነው፣ ይሄ ጭንቅላት አልባ አካላትን ስትከተሉ አይምሯችሁ ሲወሰድ ማስተዋልን ስታጡ የምትመሩበት ነው። የሞተ ውሻ ሰገራ ፔሬድ ጨርቅ የተጣለበት በሱ መታጠም መጉመጥመጥ ኩል ፋይን ነው። በደረቀ በፍግ በሰው ፍግ ግን አንድ ዱት ተብላችሁ አይ አላነድም በኩበት ልጠቀም ብላችሁ ኩበት መቀየሩ ኢቭን አንድ ዱት መባሉ ይዘገንናቸዋል። ይሄ ዋብያ ጭንቅላት ነው። ስፔሻል ጭንቅላት ገራጅ ያልገባ አይደለም፣ ጋራጅ ያልገባ ጭንቅላት። ኤኒዌይስ እንደዚህ አይነት ጭንቅላት ቢኖረኝ እኔ ቆርጬ ገና ድሮ ጥለዋለሁኝ። ፓራፍሬዝ አድርገው ክርስቲያን እኔ አረብ በላልደም አልመጣም ጁስ አድርገህ ስለምጠጣው ከሰሩን በቃ መጀመሪያ ብላ የመጣችሁ ምንድን ነበር? ይበላል ብላ ነበር የመጣችሁና ምን ያህል አጭበርብረዋት እንደመጣች በዚህ መረዳት እንችላለን። ምክንያቱም ከዚህ በፊት በርካታ ኡስታዞች ይህንን ጋግረው ይበላሉ ከሰው የሚወጣ ፋንድያ ብለው ቪዲዮም ሰርተዋል፣ ጽሁፍን ጽፈው ለጣጥፎ ነበርና ያንን በጣም ቆንጆ ቪዲዮ ሰርታ ከዚህ በፊት እንትን ተናግረህ ነበረ። እዛው ግልጽ ነው። በነገራችን ላይ መጽሐፍ ቅዱስም እዚህ ጋር እፎይ ቅድም በደንብ አስረድቷቸዋል። ሙሐመድ የሚናገረውም የሚያደርገውም ወሂ ነው፣ አላህ የነገረውም ቢሆን እንጂ ከራሱ የሚያደርገውና የሚናገረው የለም ብለው ያምናሉ ሙስሊሞች። ስለዚህ አላህ ምን ብሎ አዞታል ሙሐመድን ማለት ነው? የወር አበባ ጨርቅ የሚጣልበት የሞተ ውሻ የሚጣልበት ሰገራ የሚጣልበት በሚጣልበት ውሃ ውዱ እንዲያደርግ እንዲጉመጠመጥ ፈቅዶለታል። ያንንም ደግሞ ሙሐመድ ያደርጋል። የዕለት ተዕለት ህይወቱ ነው ማለት ነው። ይሄንን እግዚአብሔር አምላክ አዘዘ። ከዛ በኋላ ይሄንን ነገር የደረሰ ያላቸው ምንድነው 390 ቀን በኃጢአታቸው ምክንያት ከዛ ቦታ መውጣት አይችሉም።
በኃጢአታቸው ምክንያት የደረሰባቸው ነው። ስለዚህ እዛው ነው የሚጸዳዱት እነዚህ ሰዎች። ስለዚህ እግዚአብሔር ምን አማራጭ ሰጣቸው ማለት ነው? ያንን እንደዛ እንዲያደርጉ ሰጣቸው። እነሱ በኃጢአታቸው የደረሰባቸው ስለሆነ ወዮ ብሎ እዛው ተጸጸተ፣ ንስሐ ገባ። ስለዚህ ያንን በእንስሳ ፋንድያ እግዚአብሔር አምላክ ቀየረለት ማለት ነው። ያንን አድርገዋል ወይ? አላደረገም። ያንን አላደረገም። ለምሳሌ ነብዩ ያንን አላደረገም። ሕዝቅኤል ላይ ያለው ታሪክ ይሄ ነው። ሙሐመድ ግን በየቀኑ እየተጉመጠመጠ በየቀኑ አይደለም፣ በቀን 5 ጊዜ በቀን 5 ጊዜ ነው አይደል ውዱ የሚያደርጉት። በቀን 5 ጊዜ ሙሐመድ በሰገራ ውሃ እየተጉመጠመጠ ይደፋ ነበር። ይሄ ግልጽ ነው። አይ ዋብዬ ጭንቅላት በጣም ነው ኢንተርቴን ያደርገኛል። ክርስቲያን እዚህ ላይ አንድ መጨመር የምፈልገው ነገር ውጪ በሐሰት ቪዲዮ የዚህን ያህል እነሱ ሊያጭሩት ከፈለጉ ሰሃባዎቹ እኮ የመሐመድን ሰገራ ይፈልጉት ነበር አይደል እንዴ? አጠበቃት አልኩብሪ ላይ ኪታቡን ከፍተ ማሳየት እንችላለን። ቮሊዩም ላይ አይሻ ሳትቀር መሐመድ ከተጸዳዳ በኋላ የእሱን ሰገራ ፈልጋ አጣ ጠይቀዋለች። ሰሃባዎቹም አጥተዋል። ሲጠይቁት የሰጠው መልስ አታውቁም እንዴ? የነቢያትን ሰገራ እኮ መሬት ይደብቃል ብሏቸዋል። ሽንቱን ከጠጡ ሽንቱን የጠጣች አለች። አክታውን ከጠጡ የዋግምት ደም የቀላቅሎ ነው ያስታውቀው። ሲታመም ሰው የሚወስዱ አለ። ትውከቱን ከጠጡ ምራቁን ከላሱ ከዛ ደግሞ ከገሃነም እሳት ያድናል ብለው ካመኑ ይሄ ነገር ለምን ይከብዳቸዋል ታዲያ? ይሄ ሁሉ ነገር አሩንም ደግሞ ቢያገኙት ይቅርታ ገለቃሉ። በጣም ቀጥታ ጠራሁትና ቢያገኙ ይበሉታል። ሊበሉት ነው ሲፈልጉት የነበረው። ከፍቼ ቪዲዮ ማሳየት ይችላል ማስረጃው። እና የዚህን ያህል ቢግ ዲል አታርጉት። በቁራጭ ቪዲዮ በሐሰት ታምጣችሁ ማለት ነው። ይህን ረስ አይ ቲንክ ነገኛ ቀን ላይ የምንገባበታለን። ቴንኪው አመሰግናለሁ። ቦስ ይሄን ለማለት ነው። ኦኬ ፓራፍሬዝ አድርገው ክርስቲያን ቶፒኩን ቶፒካችን ላይ እንመለስና ከእርድ ጋር በተያያዘ ነው። አንድ ጊዜ አንድ የቁርአን አንቀጽ ልክፈትላችሁና እስኪ እሱን መሰረት አድርገን ምናልባት ሙስሊሞች እንግዲህ እርስ በራሳቸው ያላቸውን ልዩነት ታውቃላችሁ። ፈጣሪያቸው ላይ አላህ ብለው የሚያመልኩት አካል ላይ ማለት ነው አንዱ የአንዱን ጣዖት ነው አላህ በገደለው አላህ ያጥፋው ብለው በጣም በተደጋጋሚ ቪዲዮ ይሰራሉ። በመጽሐፍቶቻቸው ላይም እነሱ ከሃዲ እንደሆኑ ይናገራሉ። ስለዚህ ለምሳሌ ሱራ 22 ላይ የሐጅ ምዕራፍ ማለት ነው ቁጥር 34 ላይ እንደዚህ የሚል ቃል አለ። ለህዝብ ሁሉ ወደ አላህ መስዋዕትን ማቅረብን ደነገግን፣ ከቤት እንስሳዎችን በሰጠናቸው ሲሳይ ላይ የአላህ ስም ብቻ ያወሱ ዘንድ አዘዝናቸው ብሎ ይናገራል። ስለዚህ መስዋዕት ማቅረብ ለህዝብ ሁሉ የተደነገገ ከሆነ መስዋዕት ወይም ደግሞ እርድ ማረድ በጣም ትልቅ ቦታ ያለው ነው ማለት ነው። አሁን እኛ ጥያቄ በነገው ዕለት አህባሾችም እርድ ያርዳሉ፣ ወሃብያዎችም እርድ ያርዳሉ፣ መስዋዕት ያቀርባሉ ማለት ነው። አህባሽ ለአላህ የሚያቀርበው መስዋዕት፣ ወሃብያም ደግሞ ለአላህ የሚያቀርበው መስዋዕት እነዚህን መመገብ ይቻላል ወይ? ሼር መደራረግ መጋራት ይችላሉ ወይ? ማዕድ መጋራት ይችላሉ ወይስ አይችሉም? ሜቢ ጀሚል በሽር እስኪ የምትለው ሀሳብ ካለ እዚህ ላይ። ኦኬ ቀጥይ። ይሰማል ነገር? እንዴት ነህ ጀሚል? ሰላም ነው? ትሰማለህ? ደህና አልሐምዱሊላህ። ጠፍተሃል፣ ምንድን ነው? አልጠፋሁም፣ እዚህ ቤት ነው የማልቀው። መልካም። በመጀመሪያውን በጣም ጠብቄ ነበር ልጠይቅ በዛ ላይ ኦኬ። ግን እንትኑን ቀየራችሁ። እነሱ ሲያወሩ ጠብቄ ነበር። የትኛውን ምኑን ነበር የፈለከው? እኔ ስገባ ስለ ኢሳ እያወራህ ነበር እና ሸሃዳ ላይ ኢሳ ቃል በመሆኑ ካልመሰከርክ እስልምና ውስጥ አትገባም ምናምን የሚል ነገር እያወራህ ነበር። እንደዛ አላወራሁም። እንደዛ ቶፒካችን አይደለም። ግን ሻሃዳውን ቁርአን ላይ ያለ ወይ ብዬ ነበር የጠየኩት። አዎ እኮ ሐዲስ ላይ ያለው ሸሃዳ ማለትም አንተ እንደምትለው ብለህ ነው ያሰብከው ማለት ነው። አይ ሐዲስ ላይ ኢሳ ያላቃለው ብለህ ሻሃዳ እንድትይዝ የሚናገር የለው። የአላህ ቃል ነው ሲባል ምን ለማለት ተፈልጎ ነው? ምን ለማለት ነው አትበለኝ። ምን ለማለት ነው አትበለኝ። ምክንያቱም ያላህ ቃል ብቻ ነው የምትለው። ቁርአን ግልጽና የተብራራ ነው። ያላህ ቃል ነው አለቀ። ሐዲሱም ቁርአኑም ግልጽ ነው። ቆይ ሐዲሱም ቁርአኑም ላይ ያላህ ቃል ነው የሚለው አለቀ። በቃ ያላህ ቃል ነው በልና ምን ኢሳ ያላህ ቃል ነው አይደለም? ኢሳ ያላህ ቃል ነው አይደለም? እንደዛ አይደለም የሚለው። ምንድን ነው የሚለው? በአላህ ቃል የተፈጠረ ነው የሚለው። አይልም። ማስረጃ
የምታዳምጠኝ ከሆነ ባላቃልማ በሽር ለምን አንተ ራስህ ውሸታም ሆንክ እንዴ? እኔ በጣም ነው ውሸት የሚያስጠላኝ። በጣም ከሚያስጠላኝ አንዱ ቆይ አዳም ኢሚሌት እንዳደርጋ አትፈልግ። ባላቃልማ ሌሎችም ሁሉም ተፈጥረዋል። ስፔሻል አያደርገውም። ኢሳ ከነቢያት አንድም ያላቃል ተብሎ የሚጠራ የለም። ኢሳ ብቻ ነው ያላቃል ተብሎ የሚጠራው። ለምን ትዋሻለህ? ማስረጃ ካለ ትቀጥላለህ፣ ከሌለ ግን ቶፒኩ ላይ ግባ። በጣም የሚያስጠላኝ ውሸታም ሰው። ከኢሳ ውጭ አንድ ነብይ ልታመጣልኝ አችልም ያላቃል ተብሎ የሚጠራ። ነቢያቶቹን ደርድሮ ሙስሊም ሳይ ሙስሊም 194-95 ልዩነት ሲያስቀምጥ ሁሉንም ኢብራሂም እንደዚህ ነው፣ አደም እንደዚህ ነው እየተባለ ሁሉም ነቢያት ሲቀመጥ የኢሳ ስፔሻል ሆኖ የሚመጣው ምንድን ነው? ያላ ቃሉና መንፈስ ነው ብሎ የሚያስቀምጠው። ሌሎቹ ከሌሎቹ የሚለይበት በዚህ ንግግር ነው። ከነቢያቶቹ ሸፋ ሊሆኑ ሲሰለፉ ራሱ ማለት ነው። ስለዚህ አትቅጠፍ። ፓራፍሬዝ አድርገውና ቶፒኩ ላይ ክተተው። መረጃ ካለ ግን ጀሚል ቶፒኩ ላይ ቢያወራ ነው የሚሻለው። ምክንያቱም ጀሚል ማገዝ ይችላል ነበር ሜይ ቢ መረጃ አለ። እኔ አዲስነት ላይ የምትለው ነገር አለ። ቶፒክ ከአረፋ በዓል ጋር በተያያዘ ከእርድ በዓል ጋር በተያያዘ ለምሳሌ ቁርአን 471 ምዕራፍ 4 ቁጥር 171ን መክፈት ይቻላል። ስለ ኢሳ አብዱሰላም ሱራ 4 171 ላይ እናንተ የመጽሐፍ ሰዎች የሰነን አትለፉ፣ ኢሳ ያላ መልእክተኛና እርሱ ወደ ሜሬም የጣላት ቃሉ ማለት እኮ ከሊመቱ ምንድን ነው? ያላ ቃሉ መንፈሱም ከሊመቱላህ ማለት ምን ማለት ነው? ያላ ቃሉ ኢሳ አወላለድ እንዴት ነበር ታውቃለህ? ያላ ቃሉ ማለት አይደለም። ከሊመቱ አላህ ማለት ወይንም ደግሞ አልቃሃ የሚለው ተጣለሽ የምትልን የሚያመጣ ነው አይደለ? ምንድን ነው የሚያመላክተው? እሱ መጣሉን ወደ ሜሬም መጣሉን። ከሌሎች ነብያቶች ይሄ የተለየበት ምክንያት ሌላ ተአምር ኖሮት ነው? እኔ መለየቱ አይደለም። ሌላ ከአላህ ውጭ እንደዛ የተባላለ ወደ ቃል የተባላለ አይደለ? ነቢዩላህ ኢሳ ከአባት ነበረው? እኔ አባት አለው አያት አለው አይደለም ጥያቄ። ከኢሳ ውጭ ስለዚህ ከሌሎች ነቢዮች የተለየ ሆነ ግልጽ ነው። አብዱል ሰላም ከኢሳ ውጭ ያላ ቃል ተብሎ የተጠራለ? ቁጥር 3 ምዕራፍ 3 ቁጥር 59 ለአንተ ምዕራፍ እያልኩ ልንገርህ። እሱ በቃል የተፈጠሩ ሁሉም ናቸው። ችግር እኔ ጥያቄ አይደለም እሱ። ቆይ ጀሚል ጣልቃ ትግባ። እኔ ጠየቅኩህን አዳም ያላ ቃሉ የተባለ አንድ ልትሰጠኝ ትችላለህ? ይሄ ቃሉ የተባለ በቃል ተፈጠረ አይደለም ጥያቄ። በሁን ቃሉ ብዙ ተፈጥረዋል። ቃሉ የተባለ እኔ ጋር ነበርኩ እያወራ የነበረው። ጀሚል ሚዩት አድርጋ። መረጃ ስከፍት ታወራለህ። መረጃ መክፈት ነው የምትችል ከሆነ ያው እዚህ ጋር እነከሌ የተባሉ አሉ ብለህ መረጃ የምታመጣ ከሆነ ይሁን አብ ላመጣልህ እኮ ነው። ኦኬ ክፈቶሽ። ሱረቱል ኢምራን 59ን ክፈት። 59 እሱ ጠቀሰው እኮ እየነገርኩህ እኮ ነው። አው ክፈትና ይኸውና እንዴት እንደሆነ ላስረዳ። ከሊመቱን አይልም በቃሉ እኮ ሁሉም ተፈጥረዋል። እኔ ፖይንት አይደለም እሱ። አዳምጠኝ። አልጠየቅኩህም። እኔ ያላ ቃል የተባለና በቃል ተፈጥረዋል ልዩነት አለው ወንድሜ። እኔ በቃል አልተፈጠሩም አልወጣኝም። በቃል ተፈጥረዋል። ያላ ቃል የተባለ ልታመጣልኝ ትችላለህ? ይሄ ከኢሳ ውጪ እኮ ላስረዳህ። አዳምጠኝ። ካላዳምጥከኝ እንዴት አስረዳሃለሁ? ጋይድ መሀል ላይ አትግባ። አዳምጠኝ። ሐዲስ በቁርአን ነው። ሐዲስ አይደለም አሁን እያወራን ያለው ስለ ቁርአን ነው እያወራን ያለ ነው። አዳምጠኝ። መሀል ላይ አትግባ። ስለ ቁርአን እያወራን ሐዲስ ጋር ትደሞ መልሰህ ቁርአን ተጠቅስና ሐዲስ ብለህ ታወራለህ። ተጨርስ ስህተቴን ትነግረኛለህ። ከዛ በፊት ግን እንዳታቋርጠኝ። ካልተዘማመጥክ እንዴት ብለህ ነው ለመረዳት እንችለው? ጋይድ ቀጥል። ወይስ እንደምመልሰው ከፈርተህ ነው? ምን ያስፈራኛል? ምንም እንደሌለህ እኮ ደጋግሜ እኮ እየነገርኩህ ነው። አዳምጠኝ ልናገር። ሐዲስ በቁርአን ነው የሚፈሰረው። የቅድም ያመጣው አንተ የምትይዘው ሐዲስ አለ ሻሃዳ ሲባል የሚባለው ማለት ነው። ኢሳ የአላህ ንግግር ቃል ለመሆኑ የሚነገረው
እና ያ ሐዲስ በቁርአን ነው የሚፈሰረው። የትኛውም ትንሽ ያወዛገበ ሐዲስ ካለ በቁርአን ነው የሚፈሰረው እና እዛ ጋር ኢሳን ቃል ብሎ ተናግሯል። ሐዲሱ ቃል ማለት ደግሞ ኢሳን ምን ብሎ ተናግሮታል? ቃል ብሎ ተናግሮታል። ስለዚህ ሐዲሱ ኢሳን ያላ ቃል ብሎ ተናግሮታል። ሻዳ ምትይዝ ከሆነ አልኩህ ኢሳ ያላ ቃል ነው ብለህ ለምን አትይዝም ታዲያ? አለማዳመጥ እኮ ነው ስህተቱ። አለማዳመጥ እኮ የአንተ ችግር አለማዳመጥ ነው። እኔ አልጨረስኩም፣ መሀል ላይ ነው ያለሁት። በጣም ከቶፒክ ያውጥተኸኝ እኮ ሌላ ቶፒክ ውስጥ እያዛከኝ ስለሆነ ነው። አላወጣሁም። ልጨርስና እስኪ ንገረኝ። አስተካክል። ኧረ ማዳመጥ ህፃን ልጅ ለምን ትሆናለህ? እዛ ላይ ቁርአኑ ላይ የአላህ ቃል ብሎ ተናግሯል፣ ሐዲሱ ላይ ማለት ነው። የአላህ ቃል ደግሞ ማለት ምን ማለት ነው? የአላህ ቃል ደግሞ ማለት ምን ማለት ነው? በአላህ ቃል የተፈጠረ ማለት ነው። ለዚህ ማስረጃ አለህ ወይ? በአላህ ቃል የተፈጠረ ነው ለማለት ማስረጃ አለህ ወይ ብለህ ከጠየቀኝ ደግሞ ሱረቱ ኢምራን 59 ላይ አለ። ምን ይላል? ኢነ መሰለ ዒሳ ዐንደላሂ ከመሰሊ አደም፣ የኢሳ ምሳሌው አላህ ዘንድ እንደ አደም ነው ይላል። خلقه من تراب አደምን ከአፈር ፈጠረው። ثم قال له كن فيكون፣ ከዛም በኋላ ለሱ አለው ገባ አለው ንግግር ነው። ثم قال له ከዛም በኋላ ለሱ አለው ንግግር ነው ማለት ነው። ኩን ፈየኩን ሁን አለው ሆነ ይላል። ይህኛው ምንድነው ማለት ነው? ማለት ነው ማለት የአላህ ማለት ነው ማለት ነው። ዒሳ ማለት ነው። ያንን ሐዲስ በዚህ እንፈስራለን። ጨርሻለሁ። እናመሰግናለን። በሽር እንግዲህ ቀደም ያልኩትን ከኔ ጋር ነው የተስማማኸው። በቃ ጨብጭቤ መተው ነው አንተ። ሐዲሱ ምንድነው የሚለው? ሻዳ ስትይዝ ኢሳ ያላ ቃልና መንፈስ ነው ብለህ ሻዳ ያዝ ነው። ግን በሽር በምን ሊያስተካክለው ሞከረ? ቁርአን በቁርአን ይፈሰራል። በማ ሱረቱ ኢምራን በ59 ላይ ኢሳ የአደም ቢጤ ነው ሁን በሚል ተፈጠረ ምትል ቃል አመጣ። ለምን ሱራ 4 በ171 አፈስረው ሐዲሱን? ለምን በሱራ 3 59 ብቻ ተፈሰረዋል? እኔ በሁለቱም ቢፈሰር ችግር የለብኝም። ሱራ 4 171 ደግሞ ምን ይላል? ኢሳን ያላ መልእክተኛ ያላህ ቃሉና መንፈሱ ነው ወደ መሬም የጣላት። ተጣለ ከተባለ አንድ ነገር ኦልሬዲ ኤግዚስት ያደርግ ነበር ከመጣሉ በፊት። ምን ያለው? የጣላት ቃሉ መንፈሱም ነው። ሐዲሱን ለምን በዚህኛው ቁርአን ክፍል አፈሰረው? ኢሳ ምንድነው? ባንዴ አደርበኝ። ኢሳ ምንድነው? ያላ ቃልና መንፈስ ነው ይላል አይደለ ሐዲሱ። ቁርአኑስ ምን ይላል? በተመሳሳይ ያላ ቃልና መንፈስ ነው ይላል። ሁለቱ ቁርአኑና ሐዲሱ ተስማሙልን። አሁን እሱ የጠቀሳት ክፍል አለች። ምን ምትል? ሱራ 3:59 እሷንስ እንዴት እናፍራት? ኢሳ ቃልና መንፈስ ብቻ አይደለም፣ ከሜሬም የወሰደው ስጋና ደም አለ። ያ ስጋና ደሙ ደግሞ እንደ አደም ሰው እንዲባል አስችሎታል። ቃልና መንፈስ ነው። ቃልና መንፈስ ብቻ ግን አይደለም። ከሜሬም የነሳው ስጋና ደም ስላለ ያ ስለ ስጋና ደሙ ሁን በሚል ከአደም ጋር ይመሳሰላል እና እንደዛ ነው። ወደ ቶፒክ ግባው። ያ በጣም በበቂ ሁኔታ የተመለሰ ይመስለኛል። ከተለያየ አንግል እንደማታዩት ሙስሊሞች ጀሚል በቃ ይበቃል። አሁን ከዚህ በኋላ እኔ ማስቆም ግልጽ ይመስለኛል። እንዲህ ከሆነ ስለ አረፋ ሜቢ የምትነግረን ነገር ካለ እስኪ ቆይ አንዴ። ስለ አረፋ ከእርድ ጋር በተያያዘ ለምሳሌ ከአላህ ስም ውጭ የተወሳበት መበላት ይችላል? በደንብ ተረድተሃል? የመጀመሪያው በደንብ ተረድተናል። ሰውን በደንብ ገብቶታል። አሁን ወደ ቶፒኩ ግባ። ለሰው ትተናል። ሰው በደንብ ይረዳ። ይህ ቦታ እንደዚህ ችግር የለውም። ወዴንስ ተው ለህዝቡ ተው፣ ችግር የለውም። በቃ እነሱ እያዳመጡ ተማምነናል እኮ ሐዲሱም እንደሚለው አምነሃል። አንተ ያመጣኸውንም አሳይተነዋል። ለሰው እንተው። ዋናው ኦዲየንሱ በደንብ ይረዳል። እኛ ቤት ስማርት ናቸው፣ ሊሸወዱ ማይችሉ ናቸው ኦዲየንሱ። እሺ ቀለል አድርግልህና ለአንተ ኢብራሂምን መሰረት በማድረግ ነው አረፋ በዓል የምታከብሩት? ኢብራሂም ልጁን ሊሰዋዞ ሄደ ምናምን ከሚለው ጋር በተያዘ ነው አይደል? እሺ እያዘ ለእያዝም ዒድ አለ።
ኢብራሂም ሙስሊም ነው ብለህ ነው የምታምነው አይደለ? ሙስሊም ነው እንድትሉ መስፈርታችሁ ምን ነበረ? መሰረታችሁ ሙስሊም ለመሆን በአላህና በመልእክተኛው ማመን ነው። ሙስሊም ለመሆኑ መሐመድ ኢብራሂም ሙስሊም ለመሆኑ መስፈርቱ ማስረጃው ማለት ነው። ማለት መሐመድ ኢብራሂም ሙስሊም ነው ሲል በምን መስፈርት ነበረ? በምን አውቆ ነው? አላህ ነግሮት፣ አላህ አሳውቆት። እንዴት ነበር ያስታወቀው? አብዱሰላም ተመለስ። እንዴት ነበር ያስታወቀው? ያሳወቀው በወህይ መልኩ። ታሪኩ እንደዚህ ነው። በጣም አስቂኝ ታሪክ ነው። ክርስቲያኖች በደንብ አስተውሉ። አዳም ጠየቀኝ፣ መልሼልሃለሁ። ወደ ሌላ ጥያቄ ግባ። ቆይ እኮ ታሪኩን ልንገርህ። እሺ ሩሂ ቀጥይ። እሺ ሩቲ ነው ቀጥይ። እሺ ሶሪ አኗር ሚት አድርጋ እንደ እሺ፣ ሁላችሁም ካነሳችሁ ይረባበሻል። ሩህቲ ቀጥይ። እሺ ምንድን ነው ያልሽው? ነቢ ኢብራሂም ሙስሊም መሆንን በምን አውቃችሁ ነው ያልከኛ? ማስረጃ ላይ ሱረቱል አል ኢምራን ቁጥር 3:67 ላይ እንዲህ ይላል። አብርሃም ይሁዳዊ ይልቀጥል። ሱረቱል ዛሪያት ላይ 51:35 እስከ 36 ከምዕመናንም በእርሱ በከተማዎች ውስጥ የነበሩት የወጡት ነበሩ። ቆይ ጋር እንዴ ከኔ ጋር እያወራህ ነበር እኮ። ለምንድን ነው ለማምለጥ የምትመጣ? ሌዲስ ፈርስት አንድ እድል እንስጣትሽ። እሺ እንደ ቅድም እንዳልኩን ሱረቱል አል ኢምራን 3:67 ላይ ኢብራሂም ይሁዳዊ ክርስቲያንም አልነበረም። ኦኬ እሺ ክፈትላት ነው ያልኩት። ኦኬ ቀጥይ። ኢብራሂም ክርስቲያንም አይሁድም ነበረ። ክርስቲያንም አይሁድም አልነበረም። እሺ ኦኬ ሱረቱል አል ኢምራን 3:67 ላይ ክፈት። ኦኬ ኢብራሂም አይሁዳዊ ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የዘነበረ ሙስሊም ነበር። ኦኬ ይሄ ነው ማስረጃው ማለት ነው። ሙሐመድ ይሄንን እንዲል ያደረገው ምክንያቱም ታውቂያለሽ? ያላ ቃል ነው ሀቢቢ። ምን ሆነህ ነው? ታሪኩ እንደዚህ ነው። ይሄንን እንደዚህ ብሎ ሙስሊም ነው እንዲል ያደረገው ፓርት እንዴት እንደሆነ ታውቃላችሁ? አሁን ደምሳሽን ታውቁታላችኋል። ክርስቲያንና ፕሮቴስታንቶች ሲከራከሩ ሰምቶ ደምሳሽ እናንተ የምትከራከሩበት ሰውዬ ፕሮቴስታንትም አይደለም ኦርቶዶክስም አይደለም ፍቅር ሲዝም ነው እንደማለት ነው። ከኋላ ታሪኩ እንዳስደምጣችሁ አይሁዶችና ክርስቲያኖች ይከራከሩ ነበረ። አብርሃም ክርስቲያን ነው ክርስቲያኖች ይላሉ። አይሁዶች ደግሞ አይ አብርሃም አባታችን አይሁዲ ነው ብለው ይከራከራሉ። መሐመድ ሰማና ዳኛ ሲያደምጥ ቆየና እንደውም እናንተ እንደምትሉት አይደለም ክርስቲያኑ ላሳይሽ ነው ላሳይሽ ነው ክርስቲያንም አይደለም አይሁድም አይደለም አለ ይሉታል። ሙስሊም ነው አለ። ለምን እንደዚህ አለ ሙሐመድ? ለምን እንደዚህ አለ? ልንገርህ። እሺ ኦኬ ሱረቱል ኢምራን ላይ ሱረቱል ኢምራን ላይ 3:65 ላይ ምን ይላል? እናንተ የመጽሐፍ ሰዎች ሆይ በኢብራሂምም ለምን ትኩራራላችሁ? ተውረትና እንጂልም ከእርሱ በኋላ እንጂ አልተወረደ ብሏል። خلاص አየሽ፣ መስፈርት አድርጎ ያመጣው እስልምናን ያፈርሳል። እስልምና የሚያፈርስ ነው። ሎጂካሊ ኢሎጂክ የሆነ ነገር ነው የተናገረው። እንዴት በይኝ። አብርሃም ክርስቲያንም ሙስሊምም ላለመሆኑ ማስረጃ አድርጎ የጠቀሰው ምን ነው? ተውራትና ኢንጂል ከአብርሃም በኋላ ስለመጡ አትከራከሩ ማስረጃ ሆኑም አለ። ታዲያ ሙሐመድ የመጣው ቁርአን ትናንትና ስለሆነ አብርሃም ሙስሊም ነው ሲል ለምን ይቀበለዋለሁኝ? በአብርሃም ጊዜ ስላልነበረ ቁርአን። ሎጂካሊ ራሱን ሰልፍ ሪፊቴሽን የሰራው ሙሐመድ ራሱን ነው ሪፊት ያደረገው። ወይ ላሳይሽ፣ መልሰው አንዴ ክፍሉን ዝቅ አድርገው። ክፍሉን መስፈርት አድርጎ ያመጣው በአብርሃም ጊዜ ተውራትና ኢንጂል ስለሌለ ሙስሊምም አይሁድም ክርስቲያንም አይደለም ማለት። ቁርአን በአብርሃም ጊዜ ስለሌለ ምን አይሆንም ማለት ነው? ሙስሊም አይሆንም። ራሱን ሪፊዩት አደረገው ሙሐመድ ባመጣው ሎጂክ ራሱ ሪፊዩት ተደረገ። ላንብብላችሁ።
እናንተ የመጽሐፉ ሰዎች ወይ በኢብራሂም ለምን ትከራከራላችሁ? ተውራትና ኢንጂል ከሱ በኋላ እንጂ አልተወረዱም። ሉክ ተውራትና ኢንጂል ከአብርሃም በኋላ ስለተወረዱ አብርሃም ክርስቲያን ነው አይሁድ ነው ብላችሁ አትከራከሩ። ማስረጃ አይሆኑም። ከሱ በኋላ ስለመጡ ከኢብራሂም በኋላ ስለመጡ መጽሐፍቶቹ ማስረጃ አይሆኑም። ልባት አድርጉ በላቸው። አታደርጉ ምን በላቸው። ከፍ አድርገው ንቁ። እናንተ እነዚያ ለናንተ በእርሱ ዕውቀት ባላችሁ ነገር የተከራከራችሁ ናችሁ። ታዲያ ለናንተ በእርሱ ዕውቀት በሌላችሁ ነገር ለምን ትከራከራላችሁ? አላህም ያውቃል፣ እናንተ ግን አታውቁም። ከፍ አድርገው ኢብራሂም አይሁዲም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር፣ ከአጋሪዎችም አልነበረም። ስለዚህ መሐመድ ራሱን ሰልፍ ሪፊቴሽን ነው የሰራው። ለምን አይሁዲም አይደለም ክርስቲያንም አይደለም ብሎ ማስረጃ ያመጣው ምንድን ነው? ተውራትና ኢንጂል የመጡት ከኢብራሂም በኋላ ስለሆነ በዚህ ሎጂክ መሰረት ደግሞ በዚህ ሎጂክ መሰረት ቁርአን የመጣው ትናንትና ከተውራትም ከኢንጂልም በኋላ ነውና ቁርአን የሚለው ሁሉ ተቀባይነት አይኖረውም ማለት ነው። እንትን ልጨምርልህ ሱረቱል በቀራ ላይ ያዕቆብና ኢብራሂም ሙስሊም እንደነበሩ ይሄንን ጨርሽክ በቃ እኮ ከዛ በኋላ ያዕቆብ የሚመጣው እኮ በኋላ ነው። ይሆናል ቆይ ሀቢቢ ይሄም እኮ ማስረጃ ይሆናል ኢብራሂም ሙስሊም መሆናቸው። በቃ ጨረስን እኮ ፔሬድ ጊዜ ስለሌለ በቃ ሙስሊም አይሆኑም። ቁርአን ሩሂቲ ማለት ነው ማይስመለስ እንትን ቆይ ተጨረሰ ምናምን ከዛ ታወርዳላችሁ። እናንተም ጋር ጥያቄ ያለኝ ጀመራ ይሄን መልሼ ጥያቄንም ትመልሳላችሁ። በዚህ እንግባባ። ችግር የለውም። አሁን እኮ አዳምጪኝ ፕሊዝ። አይሁዶችንና ክርስቲያኖችን አታቁም ያስባለበት ምክንያት ለምንድን ነው? እሱ ምክንያቱ ምንድን ነው? አይሁዶችና ክርስቲያኖችን አትከራከሩ ስህተት ናችሁ ያለበት ምክንያቱ ምን ነበረ? ኢንጂልና ተውራት ከሱ በፊት ያወረዱት ከሱ በኋላ ያወረዱ ስለሆነ ታዲያ ቁርአን ኢንጂልና ቁርአን አይምን ከኢንጂልና ከተውራት ቁርአን ይቀርማል ወይንስ በኋላ ነው የወረደው? በኋላ። ታዲያ ሙሐመድን ለምን አምናለሁ? ምክንያቱም ኢንጂልና ተውራት ከአብርሃም በኋላ ስለወረዱ መረጃ አይሆኑም ከተባለ ከተውራትና ፕሊዝ አንድ አዳምጪኛ። መስፈርት ተደርጎ የመጣው በአብርሃም ጊዜ ተውራትና ኢንጂል ስላሌሉ መረጃ አይሆኑም ከተባለ ቁርአን ደግሞ ጭራሽ ከተውራትና ከኢንጂል በብዙ ዓመታት በኋላ የመጣ ስለሆነ ቁርአን ላይ የምታመጪው ሁሉ መረጃ አይሆንም። ሙሐመድ ራሱኑ ነው ሰልፍ ሪፊቴሽን የሰራው። ራሱኑ ሪፊዩት አደረገ። ራሱ ያነሳው ሎጂክ ራሱ ነው የሚመጣው ነው። ጥያቄህን አስተውለሃል? ኦኬ በቁርአን ውስጥ ምንድነው ነብዩ ኢብራሂም ነብዩ መሆኑን አሳይኝ ነው ያልከኝ አይደለ? አይደለም እና ሙሐመድ ራሱን ሪፊዩት አደረገ። ምክንያቱም ሪፊዩት ያደረገበት ምክንያት ደጋግሜ እኮ ነገርኩሽ። ቁርአን አይሚን ተውራትና ኢንጂል በኢብራሂም ጊዜ ስላልወረዱ ስላልመጡ መጽሐፍቶቹ ስለ ኢብራሂም መረጃ ሆነው አይቀርቡም ማለት አይደለ? ስለዚህ አትከራከሩ በሱ ጉዳይ። ተውራትንና ኢንጂልን ይዛችሁ አትከራከሩ አለን። ምክንያት ሲባል በኢብራሂም ጊዜ አይደሉም መጽሐፍቶቹ በኋላ ነው የመጡት አለን። ቁርአንሽ ነው ያለው። ስለዚህ በኋላ የመጣ ነገር ቀድሞ ለነበረው ማስረጃ አይሆንም ማለት ቁርአኑ። እንደዛ ካለ በዚህ ሎጂክ መሰረት ቁርአን የመጣው ደግሞ ከተውራትና ከኢንጂል በኋላ ስለሆነ ማስረጃ አይሆንም። አይ ቲንክ አንዋር አውርደው የሚሉ አንዋር የሚባል እዚህ ውስጥ አለ እንዴ? እኔ የምልህ ቆይ አንተ እዚህ ጋር ከቁርአን ማስረጃ አምጥልኝ ብለኛል። ማስረጃ አምጣ። ሌላ ደግሞ ቆይ አንዴ ቆይ ጃማ ትጠይቃለህ። ቀጥለን ጥያቄ ያለን ሲጀመር ይሄን ከጨረስኩም በኋላ ማለት ነው። አንተ አሁን ያልከኝ በቁርአን ውስጥ መረጃ ካለ ነብዩ ኢብራሂም ሙስሊም መሆኑን አልከኝ። አልወጣኝም። እሱንማ መሐመድ ነው የተናገረው። መረጃ አይሆንም እኮ ራሱን ሪፊዩት አደረገ መሐመድ እያልኩሽ ነው። መሐመድ አልተናገረም። የአላህ ቃል ነው። ይሄውን አንቺ ነሽ አንዴ ዛምኩ። መሐመድ አይደለም ይሄን የነገራችሁ?
ቆይ አንዴ በማምንበት ማስረጃ መጣውለ አይደለ? አንተ እንድታምን አልጠብቅም። ይሄ ቆይ አንዴ ሲከራከሩ ነበር አይደለ? አይሁዶችና ክርስቲያኖች ኢብራሂም ክርስቲያን ነው አይሁድ ነው እየተባባሉ አይደለ? መሐመድም ይሰማቸው ነበር አይደለ? ሲከራከሩ ከዛ ምላሽ አላህ ነገረኝ ብሎ ያመጣው ማንን ነው? ኢብራሂም ክርስቲያንም አይደለም አይሁድም አይደለም፣ ይልቅስ ወደ ቀጥተኛ መንገድ ወደ እኔ የመጣ ነው። ምክንያቱም እናንተ የምትከራከሩት ተውራትና ኢንጂል በአብርሃም ጊዜ በሌለ መጽሐፍ ነው አላቸው አይደለ? ታዲያ እኛ እሱን ለምን እናምናለን ነው። ምክንያቱም አንተም የያዝከው መጽሐፍ ከጊዜ በኋላ የመጣ ስለሆነ ያውም ከተውራት በሺህ ዓመታት በኋላ ከኢንጂል ደግሞ ከ600 ዓመት በኋላ የመጣ መረጃ ዘህ ስለ አብርሃም ስነግረን ለምን እናምናለን? ሙሴ እንዳይታመን ሙሴ ያመጣው መጽሐፍ በአብርሃም ጊዜ ያልነበረ ነው። ስለዚህ ሙሴ መጽሐፍ አይታመንም ካለን በእናንተ ሎጂክ፣ ስለዚህ ሙሴን እንዳናምን ሙሴ በአብርሃም ጊዜ አልነበረም፣ ስለዚህ መጽሐፉ ታማኝ አይደለም ብሎ ከዘጋው ከሺህ ዓመት በኋላ ከሙሴም ከሺህ ዓመት በኋላ የመጣውን ሙሐመድ እዞ የሚመጣው መጽሐፍ ውሽስ ታማኝ አይሆንም እኮ። አሁን ሙሐመድ አይደለም የሙሐመድ ቃል አይደለም መጽሐፉ፣ ቁርአኑ የሙሐመድ ቃል አይደለም የአላህ ሱብሃነሁ ወተዓላ ቃል ነው። አለ ደግሞ በፊትንም በኋላም ሁሉም አዋቂ ጌታ ነው። ተውራት ያላ ቃል ነው አይደለም ነው? አይሽ ተውራት አይሆንም ያለው እኮ ያንን ያላ ቃል ምትይሆንን ነው። እሺ ኢንጂል ያላ ቃል ነው አይደለም? የት ነው ያሁዳም እስቲ አሳየኝ፣ ማስረጃ አሳየኝ። ኢንጂል ያላ ቃል ነው አይደለም? ነው። ስለዚህ እነኚህ ለአብርሃም በጊዜው አልወረዱም፣ ስለዚህ ማስረጃ አይሆኑም ያላቸው ያላህን ቃል ነው አይደለ? ስለዚህ ቁርአንም በተመሳሳይ ያላ ቃል ነው ብትይም እንኳን ማስረጃ አይሆንም ከጊዜ በኋላ የመጣ ስለሆነ። አሁን ልንገርህ አንዴ ልንገርህ እና አሁን አንተ የምትለው አሁን ምንድነው ተውራት ለሙሳ የወረደ ነው አይደለ? ኦኬ ኢንጂልሳ ወንጌል ማለት ነው ለኢሳ የወረደ ነው። እሺ ለኢሳ ወረደ ነው። ስለዛ እዚህ ጋር አሁን ተውራትና እንትን አሁን እኛ እናምንበትም ያውን ያለው የተበረዘ ነው። አሁን ያለውን ግማሽ እናምንበታለን፣ ግማሽ ደግሞ የተበረዘ ነው። ዋቴቨር በይ ተበረዘም አልተበረዘም በይ ከኔ ካነሳው ፖይንት ጋር ያገናኘው አይደለም። ያገናኘዋል እንጂ አንተ አሁን እዚህ ጋር ማስረጃ አምጪ ብለኸኛል። ሙስሊም በመሆን አይደለ? አላልኩሽም? እሺ ጥያቄን እንድገምልኝ እስካሁን አላልኩም። ተውራትና ኢንጂል ከኢብራሂም በኋላ የመጡ ስለሆኑ ከኢብራሂም በኋላ የመጡ ስለሆኑ አይሁዶችና ክርስቲያኖችን በኢብራሂም ጉዳይ አትከራከሩ አላቸው አይደል? መሐመድ አታውቁም። ምክንያቱም ተውራትና ኢንጂል አይደለም። ምክንያቱም እዚህ ጋር ሌሉ ይሁዶቹን ይዞ ክርስቲያን ይላሉ፣ ሌሎቹም ይዞ ደግሞ እንትን ስለሚሉ እሱ ከነሱ አልነበረም። በቁርአናችን ደግሞ እንደሱ ከነበረም ወደ ቀጥተኛው ሃይማኖት ሙስሊም ነበር። ሰዎቹ ምን እዛው ነበር እየተከራከሩ ያሉት? ምን መጽሐፍ እዛው ነው ማለት ነው። ኢብራሂም አንዴ ኢብሮ ጣልቃ ትግባ አደረፈ። ተውራትና ኢንጂልን እንደ ማስረጃ እንዳያቀርቡ የከለከለበት ምክንያት በጊዜው አልነበረም ነው አይደለ? በአብርሃም ጊዜ ስለዚህ በአብርሃም ጊዜ አለመኖሩ ተውራትና ኢንጂል ለመከራከሪያነት ብቁ አይደለም የሚል ነው ፐርሚስ የሰራው። ተውራትና ኢንጂል ደግሞ እንደ ስለምናስተምረው ያለ ቃል ናቸው። ምንም እንኳን ያለ ቃል ቢሆኑም በአብርሃም ጊዜ ስላልነበሩ አትከራከሩ በሱ። ኦኬ አሁን እነሱ እዛን ሳይከራከሩበት የነበረው ርዕስ ምን ነበር? ተውራትን ይዞ ይሁዳዊ እንደነበረ እንጂልን የሚይዘው ደግሞ ክርስቲያን እንደነበረ በሱ ስለተከራከሩ ነው። እሱ ደግሞ ሙስሊም መሆኑን ለመግለጽ የአላህ ቃል ወረደ እንደዚህ እንዲህ ብሎ እሱ ቆይ ይኸውልሽ መውረድ እንትን እኮ አይደለም ችግሩ። ሙሐመድ ቁርአኑ የተናገረው ሁለቱም ተውራትና ኢንጂል ከኢብራሂም በኋላ ስለወረደ ማስረጃ አይሆንም እያለ ነው ያለው። ምንም እንኳን ያለ ማስረጃ አይሆንም ሳይሆን ቁጥር 65 አድርገው 65 አድርገው ይኸው
እናንተ የመጽሐፉ ሰዎች ወይ በደንብ አሰዊ እናንተ የመጽሐፉ ሰዎች በኢብራሂም ለምን ትከራከራላችሁ? ተውራትና ኢንጂልም ከእርሱ በኋላ እንጂ አልተወረዱም። ከሱ በኋላ ነው ወይ? በምን ተከራከሩ? ምን ብሎ ነው ተከራከሩት? አብርሃም አይሁድ ነው ክርስቲያን ነው እያሉ ስለተከራከሩ ምንን ይዞ ተውራትና ኢንጂልን እኮ አሁን አላህ Subhanahu Ta'ala ምን አለ በቃሉ ይሄን ቁርአን ሲያወርደው እሱ እናንተ መጽሐፍ ሰዎች ሆይ አብርሃም ለምን ትከራከራላችሁ? ተውራትም ኢንጂልም ከእርሱ በኋላ እንጂ አልተወረደም፣ ልብ አታድርጉም በላቸው አለ አላህ Subhanahu Ta'ala። ስለዚህ ከሱ በኋላ በተወረዱት በተውራትና በኢንጂል ውስጥ መከራከር አይችሉም ማለት ነው አይደለ? ያው አይሁዳዊ አይደለም ክርስቲያንም አይደለም። እሱ ወደ ሩህቲ አዳምጫ። ስለዚህ በተውራትና በኢንጂል መከራከር የለባቸውም አይደለ? እነሱ አሁን አይደለም። ቆይ ንገሪው አሁን በራስ መንገድ ነው። ግልጽ ነው። አይደለም ንገር እዚህ ጋር እነሱ አዳርቡ ቆይ እነሱ ተውራትና ኢንጂልን ይዞ ይሁዳዊና ክርስቲያን ብለው ስለተከራከሩ አላህ Subhanahu Ta'ala መሃል ገባና እሱ ይሄን ቁርአን አንቀጽ ወረደ። እሱ ወደ ቀጥተኛው አማነት የዘነበለ ሙስሊም መሆኑን ያላቃል ይናገራል። ተውራትና ኢንጂልን ለመከራከሪያነት አይሆንም ያለበት ምክንያት ለምንድን ነው? ከሱ በኋላ ስለመጣ ቁርአን እስከሱ በፊት ነበር እንደመጣው ከሱ በኋላ መጣ። ግን ቁርአን እዛ ያን አንቀጽ ከአላህ ቃል ወረደ። ፈጣሪስ አላህም ሰብር ባልንገር አይደለም። ቆይ ስማኛው ዲቴሽን ይባላል ለታችን ሩቲ አይደለም። አንተ አሁን ለማድረግ ነው እዚህ አንቀጽ የአላህ ቃል የወረደ እሱ ሙስሊም መሆንና ይሁዳዊ ደግሞ ክርስቲያን አለመሆንን የሚናገር የቁርአን አንቀጽ ነው አይደለ? ያ ሩቲ ሜቢ ግልጽ ነው። አይ ዶንት ኖ ይሄ ሰልፍ ሪፊቴሽን ይባላል። ሰልፍ ሪፊቴሽን የምታውቂ ከሆነ አንድ አርጉመንት አንስተሽ ያ አርጉመንት አንቺ የሚመታ ከሆነ ኦልሬዲ ያልቋል። በቃ ምንም ውይይትም ክርክርም አያስፈልግም። ምክንያቱም ራስሽ ያነሳው አንድ አዳምጪ። ሰልፍ ሪፊቴሽን ምንድነው ባይና ቼክ አድርጊ። መሐመድ ራሱን ነው ሰልፍ ሪፊት ያደረገው። ያነሳው ሎጂክ ራሱን የሚመታ ከሆነ ከዛ በኋላ ወንድም ስማኝና ይሄ የሙሐመድ ቃል አይደለም፣ የአላህ Subhanahu Ta'ala ቃል ነው። እዛንዛ ያወረደ አላህ Subhanahu Ta'ala ያላ ቃል ነው። ስለዚህ ያላ ቃል ነው ብለን ብናስብም አላህ ያነሳው አርጉመንት ተውራትና ኢንጂል ከኢብራሂም በኋላ ስለመጡ ስለዚህ በእነኚህ መጽሐፍት ይዛችሁ አብርሃምን ጀጅ ማድረግ አትችሉም። ስለዚህ አታውቁም። በእነኚህ ሁለቱ መጽሐፍቶች ስለ አብርሃም እምነት መናገር አትችሉም፣ ምክንያቱም መጽሐፍቶቹ በኋላ ነው የመጡት ብሎ ሶስተኛ መጽሐፍ አምጥቶ በኋላ ከነኚህም በኋላ ሌላ መጽሐፍ አምጥቶ አይ እንደዚህ ነው ቢል የመጀመሪያ የሰራው ፐርሚስ ራሱኑ አፕላይ ይሆንበታል። ተዛስ ሰልፍ ሪፊቴሽን ራሱን ሪፊት አደረገ ማለት ነው። ኤኒዌይስ እኔ በቃኝ ሩሂ ይሄ ነው ቃል ደግሞ ይሄ ምን እንደሆነ ታውቂያለሽ? ገብቶሻል? መስፈርቱ ምንድነው? መስፈርቱ የአላህ ቃል በሆነና ባልሆነ አይደለም። አንዴ መስፈርቱ የአላህ ቃል ቁርአን የአላህ ቃል ስለሆነ ምናምን ሳይሆን ነገሩ እነዛም እኮ ማድረግ አይደለም። አንዴ ኢብራሂም ልመልስልህ መጀመሪያ ይሄኛው የቁርአን አንቀጽ እስካሁን ከመለሽው የተለየ መልስ አለሽ ሩይ? እስካሁን እኮ የመለሽው መልስ ራስሽ ገብቶሻል፣ አንደርስታንድ አድርገሽዋል። ምንድነው ያልተረዳሽው ግን መስፈርቱ ቆይ አብርሃም እናንተ ኢብራሂም የምትሉት ማለት ነው ሙስሊም እንደሆነ ክርስቲያንም አይሁድም ላለመሆኑ ማስረጃው መስፈርቱ ተውራትና ኢንጂል እንዲሁም ቁርአን የአላህ ቃል ነው ወይስ አይደለም የሚለው አይደለም፣ ቅደም ተከተላቸው ነው መስፈርቱ። በዛ መስፈርት መሰረት ኢብራሂም ሙስሊም ላለመሆኑ ቁርአን ተውራት ከኢብራሂም አረያዳምንሽ አንዴ ተውራት ከኢብራሂም በኋላ ነው የመጣው፣ ኢንጂልም ከኢብራሂም በኋላ ነው የመጣው። ስለዚህ እነዚህ በኢብራሂም ጊዜ ስላልነበሩ ክርስቲያን አንድ ልናገር
ልጨርስና ፎይ ክርስቲያንም ስሙኛ እንዴ። አሁንስ ያጠቃለለው ይሄ ቁርአን አያ 65 ያለው እናንተ መጽሐፍ ሰዎች አብርሃምና ለምን ትከራከራላችሁ? ተወልትና እንጂ ከሱ በኋላ የወረደ እንጂ ከሱ በኋላ እንጂ አልተወረደም አለ በቁርአን ውስጥ። ሌላ ቁርአን አንቀጽ ተልኮ እንትን ሲወረድ ምንድነው ነብይ ኢብራሂም ነብይ የአላህ መልእክተኛ መሆኑን ይናገራል። ይሄ ስማጅ መጀመሪያ ይናገር አንድ ሺህ ጥቅስ ከዛ በኋላ ብታመጪ በቃ ልክ አይደለም እኮ በቁርአኑ መስፈርት መሰረት ከዛ በኋላ አንድ ጥቅስ ብታመጪ ሮቲ 65 ነው ያስከው ቆይ 65 ነው ያስከው አብርሃም ቆይ እንትን ይለፍ እሺ አሁን ያስከው አንቀጽ ደግሞ ነብይ ኢብራሂም ያሁዳዊ ደግሞ ክርስቲያኖ አለመሆኑን ይናገራል። ግን ምንድነው ብለን ስናስብ በሱራቱል አልኢምራን 3:67 ላይ ምን ይላል? አብርሃም ያሁዳዊ ክርስቲያንም አልነበረ፣ ግን ወደ ቀጥተኛው ሃይማኖት የዘነበለ ሙስሊም ነበር፣ ከአጋሮችም አልነበረም ማለት خلاص ይሄ ይዘጋዋል እኮ ሙስሊም መሆኑን ይዘጋዋል። ያ በቃ ሩቲ አዳምጪ። ስለዚህ ምንድነው እሱ አርጉመንቱ ምንድነው እሱ ለምሳሌ እኛና አይሁዶች ወይንም ደግሞ እኛና ፕሮቴስታንቶች ስንከራከራው ደምሳሽ ይሰማና ያዳምጥና እናንተ ኦርቶዶክሶችም መጽሐፍታችሁ የመጣው ከአብርሃም በኋላ ነው፣ እናንተ ፕሮቴስታንቶችም የያዛችሁት መጽሐፍ የመጣው ከአብርሃም በኋላ ነው። እንደውም አብርሃም ኦርቶዶክስም አይደለም ፕሮቴስታንትም አይደለም ፍቅር ሲዝም እምነት ተከታይ ነው ብሎ መጽሐፍ እንደማምጣት ነው። ከዛስ ፍቅር ሲዝም ለምን ይመታል? ከዛ ለምን ስተተኛ ይሆናል? ፍቅር ሲዝም ያልን እንደሆነ ስተት የሚያደርገው ምንድነው? እሱ ኦርቶዶክሶች ስተት ናችሁ ያለበት ምክንያት ምንድነው? መጽሐፋችሁ የመጣው ከአብርሃም በኋላ ነው። ፕሮቴስታንቶቹ ስለምን ስተት ሆኑ ሲባል መጽሐፋችሁ ፕሮቴስታንቶችም የመጣው ከአብርሃም በኋላ ነው ብሎ ካበቃ በኋላ ራሱ ግን ከነኚህ ከሁለቱም መጽሐፍቶች በኋላ የመጣው ሰውዬ ይኸው አብርሃም ፍቅር ሲዝም ነው አምላክ የነገረኝ ሲል ተቀባይነት አይኖረውም። እሱ ዞ የሚመጣው መጽሐፍ ከዛ በኋላ እሱ ዞ የሚመጣው መጽሐፍ ከሁለቱ ሃይማኖቶች መጽሐፍቶች በኋላ ስለሚሆን this is self verification። አንተ ያመጣሁን ሎጂክ እንዴት እንደምሰራብረው ይሄ አዳምጠኝ። አንድ ጊዜ ብቻ ጀማላንዴ አሁን 65 ወይት በእናትህ በአላህ አሁን እሱ ያመጣው በጣም ለአእምሮ ራሱ ማንቀበለው ነው። እንዴት እንትን እንደሚመለስ ላሳይ። ክርስትና ከዛ ከመጽሐፉ ጋር ነው የመጣው ወይስ ከመጽሐፉ በፊት አለ ክርስትና የሚባል ሃይማኖት? ምን አገናኘው ከጥያቄው ጋር? አብርሃም ሙሐመድ ካነሳው ሰልፍ ቬሪፊኬሽን ጋር ምን አገናኘው? እና እንዴት እንደሚገናኝ በደንብ አድርጌ አስረዳሃለሁ። ከሰልፍ ቬሪፊኬሽን ጋር ምን አገናኘው? ብቻ መልስልኝና ከዛም በኋላ መልስ። አንተ ካልፈራህ ማለት ነው። ከሰልፍ ቬሪፊኬሽን መሐመድ ካነሳው ጋር ምን አገናኘው? ያልኳለት ተቀበለው። ዋናው ለመረዳዳት አብዱ ሚታ ተቀበል። አንተ ለማስረዳት አይደለም የምትፈልገው፣ አንተ መልስ ብቻ። ቆይ አዳምጥ። ዝም ብሎ ጨዋታም ይሁን መልስ። ትፈራለህ እንጂ መልስ። ቆይ አዳምጥ። ጥያቄው ምንድነው? ኢብራሂም አይሁዲ ነው ወይንስ ክርስትና ነው የሚከተለው ከሚለው ተቃውሞ ጋር ነው የመጣው አይደለ? መጽሐፍቶቻችሁ በኋላ ነው የመጡት። ስለዚህ ኢብራሂም አይሁዲም አይደለም የክርስትናንም እምነት ተከታይ አይደለም። ስለዚህ ወደ እስልምና የተዘነበለ ነው፣ እስልምናን ተከታይ ነው ብለህ ቁርአን ስታመጣ ቁርአን ደግሞ ከተውራትም ከኢንጂልም በኋላ የመጣ መጽሐፍ ነው። ለአብርሃም ማስረጃ የሆነ ራሱ ላይ ነው ሰልፍ ሪፊቴሽን የሰራው። ምን አገናኘው? አንተ ወንድን አይደል? ክርስትና ከመጽሐፉ ጋር ነው የመጣው ወይስ ከመጽሐፉ በፊት ነው የመጣው? ክርስትና የሚለው የሚያምኑት እና ደግሞ ይሁዳ የሚባለው ሃይማኖት ከመጽሐፉ ጋር ነው ወይስ ከመጽሐፉ በፊት ነው የመጣው? ይሄን መልስ። ዝም ብሎ ጨዋታም ይሁን መልስ። አንተ ወንድ ከሆንክ ማለት ነው። መልካም። ክርስትና ማለት ክርስቶስን መከተል ነው። ስለዚህ አብርሃም ሳይወለድ እኔ ነበርኩ ያለን ክርስቶስ አብርሃም
ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው ይላል። ስለዚህ ወንጌል አስቀድሞ ገላትያ ምዕራፍ 3 ላይ ቁጥር 8 አካባቢ ላይ ለአብርሃም እንኳን ተሰበከለት ይላል። አብርሃም ጊዜ ወንጌል እንዴት ነው የተሰበከለት ከተባለ ምስራቹ ብስራቱ እንደሚወለድ ክርስቶስ በስጋ እንደሚመጣ አብርሃም ያቅ ነበር፣ ተስፋ ያደርግ ነበር። ስለዚህ ክርስትናው ከአብርሃም ጋር ነበር፣ ውሽስ ተስፋ ያደርገው ነበር። ክርስትና የሚባለው ሃይማኖት በስም ነው ያልኩ፣ በስም ደረጃ ያመጣው አይ አይደለ ስሻሽ አየህ አይደል? እሷን ስጠይቃት ያጫነቀ ስንት እያወራህ ነበር? ስንት ሰዓት እያወራህ ነበር ከሷ ጋር? ፓኒክ አታርግ፣ በቃ ከስር ታብታብ እያደረክ ተማር። አንዳንዴ ድንዝዝናችሁን አራግፉና ያልኩትንም አልተረዳኸውም። ክርስቶስ ምን አለ? አብርሃም ቀኔን ያይ ዘንድ አንዴ አዳምጥ። አንደኛ በሁለቱም ብመቻችላችሁ ምንም የሚመጣ ነገር አለ። በኋላ መጣብል ከመጽሐፉ ጋር መጣብል ከቶፒኩ ጋር ምንም አታመጣም። ከመጽሐፉ በፊት ክርስትና የለም ብልህ ራሱ ምንም የሚመጣ ነገር አይኖርም። ምክንያቱም ወንጌል ይመጣላ በኋላ ወንጌል ከቁርአን ስለሚቀድም አያ የለም ብንል እንደው ፎር ሴክ ኦፍ አርጉመንት የክርስትና አስተምሮቱ ክርስቶስን አያውቁም እንደው ቢባል እንኳን በስጋ እንደሚመጣ አያውቁም ቢባል እንኳን ወንጌል ከቁርአን ስለሚቀድም ሎጂኩ አሁንም ውድቅ ነው የሚሆነው። ወንጌል በኋላ ከቁርአን በኋላ የመጣ ስላልሆነ ከመጽሐፉ ጋር ነው የመጣው ቢባልም ምንም የሚመጣ ለውጥ የለም። ከመጽሐፉ በፊት ነው፣ ከመጽሐፉ በኋላ ነው። በሁለቱም ብንሄድ ምንም ሎጂኩ ቫሊድ ነው ለኛ ማለት ነው፣ ይሰራልናል። ምክንያቱም ቁርአን የመጣው ከሁለቱ መጽሐፍ በኋላ ስለሆነ ማለት ነው። ከመጽሐፉ በፊት ነው ከመጽሐፉ በኋላ ነው ብትል ስቲል ሁለቱም ቫሊድ ነው ለኛ፣ ምክንያቱም ቁርአን የመጣው በኋላ ስለሆነ። ኤኒዌይስ ወይንም ሎጂኩን በደንብ ካልተረዳችሁት አድምጡ በትዕግስት። በልህና በብስጭት በንዴት የሚሆን መልስ አይሆንም። ፉአድ ተመለስ። ያ አት ዚስ ፖይንት ግን እየተናገሩ ያሉት ምንድን ነው? ቁርአኑ እየተናገረ ያለው ራሱ ከሙሐመድ በፊት እስልምና የሚባል ሃይማኖት ራሱ እንደሌለ ነው። ለምን ተውራት የሚባል መጽሐፍ የተሰጠው ለአይሁዶች ነው ብሎ ተናገረ። ከዛ በኋላ ደግሞ ኢብራሂም ሙስሊም እኔ ሳወራ ነው እንዴ አንቺ ያፌ ላይ የምትቆሚው እንዴ? ተረጋጊ እስኪ። ከዛ ኢንጂል የሚባል መጽሐፍ ደግሞ ለክርስቲያኖች ተሰጠ ከተባለ በቃ ፔሪድ። ከሙሐመድ በፊት ሙስሊሞች የሚባሉ አካላት ካሉ የሚተዳደሩበት መጽሐፍ ምን ነበረ? በዚህ ራሱ ዘጋው ማለት ነው። ቁርአን ተውራት ለአይሁዶች ከተሰጠ ኢንጂል ለክርስቲያኖች ከተሰጠ ከሱ በፊት ከእስልምና በፊት የነበሩ ሃይማኖቶች ናቸው። ሙሐመድ ደግሞ እስልምናን ይዞ ሲመጣ ቁርአን የሚባል ተሰጠው። ስለዚህ ከእስልምና በፊት መጽሐፍ የሚባል ሙስሊሞች የሚተዳደሩበት የለም። ባይ ዲፎልት እስልምና የለም ማለት ነው። ያ ስለዚህ ሙሐመድ ያነሳው ሲጀመር ሱራ 6:156 ላይ እኮ ይዘጋዋል እኮ መጽሐፍ የተወረደው በሁለቱ ጭፍሮች ላይ ነው ብቻ ነው እንዳትሉ ነው ለእናንተም ለሙስሊሞች ቁርአን የወረደው ብሎ እኮ ይዘጋዋል። ከዛ ሙሐመድን የመጀመሪያ ሙስሊም ያደርገዋል። ያ ኤኒዌይስ አይ ቲንክ ሰዓት ሄዷል እኮ ፎይ ይብቃን መሰለኝ አይደል? ይብቃናል። ያ ሰዓት ሄዷል ይብቃን። እንገናኛለን። እናንተ ሰዎች አይበቃንም? አፍራ ምንም ሳታወራ አፍራለሽ እንዴ? ያቄን ሳትመልስ ልትወድ ነው እንዴ? ምንድን ነው የጠየቅሽው? ያቄን አቀርባለሁ። አሁን መጽሐፍ ቅዱስ አምላክ ቃል ብላችሁ ታምናላችሁ? እስቲ በትልቁ ላይ አድርገኝ። ጥቃሽ ጥቅሱ ተናገር። ልክ ላሳይ አስገባኝ። ትልቁ ላይ አድርገኝ። ንገሪን፣ ጥቅሱን ንገሪን። ትልቁ ላይ አድርገኛ። ላሳይ፣ ከፍቼ ላሳይ። ንገሪን። ጥቅስ ጥቀሽ ይከፈትልሻል። እሺ የማቴዎስ ወንጌል ምዕራፍ 16 ቁጥር 20 ላይ
እርሱ መለሰ የእስራኤል ቤት ለጠፉት በጎች በቀር አልተላኩም ይላል። ለእናንተ ለኢትዮጵያኖች የተላከ ማን ነው? ይሄ ጥያቄ ነበር። ማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 20 እንደዛ ይላል። 24 ክፈተው እስኪ ክርስቲያን። በዛውም ግን ተዘጋጂ፣ ለኢትዮጵያ የተላከ ነብይ አንቺም በዛው ታመጭልናለች። ምክንያቱም ሱራ 14 ላይ ለሀገሮች ለሁሉም ጎሳዎቻቸው በቋንቋቸው ነብይ ልከናል ስለሚል ማለት ነው። አንቺ የጠቀሽው ክፍል እንደዚህ ይላል። ከየት ነው ያመጣሽው? ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ 16 ነበር ቅድም ያልሽው። እሺ ቀጥል ክርስቲያን። ምዕራፍ 15 ኦኬ ምን ይላል? አንተ ብንኛ ኦኬ እርሱ መልሶ ከእስራኤል ቤት ለጠፉ በጎች በቀር አልተላከውም አለ። ኦኬ ምንድነው እዚህ ጋር ጥያቄሽ? አንሱ ለእስራኤል ለጠፉ በጎች ቢቀሩ አልተላኩም ይላል። ስለዛ የኢትዮጵያ ተላከውን ንገሪ። ኦኬ እስራኤል ማለት ምን ማለት ነው? ምን እስራኤል አይሁዶች ናቸው። ማን ያለሽ እንደዛ? ኦኬ እስራኤላዊ ኢትዮጵያዊ ናቸው ማለት ልትለኝ ነው እንደዛ? አይሁድ እነሱ ናቸው እስራኤል ያለሽ ማለት ነው። አሁን ግልጽ እኮ መጽሐፉን ነገር ሀቢቢ ምን ሆነክ ነው? ከእስራኤል ቤት ለጠፉት በጎች ቢቀሩ እንጂ አልተላኩም ብሏል። እስራኤል አይሁዶች ናቸው እስራኤል የሚባሉት ያለሽ ማለት ነው። ኦኬ እስራኤል ምንድን ናቸው? እሺ ኢትዮጵያዊ ናቸው። መልካም እስራኤል ማለት ምን ማለት ነው? ትርጉሙን ታውቂያለሽ? ምን ማለት ነው እስራኤል ማለት? ተጠበቁ ነው ንገረኝ። እስራኤል የምናውቀው እስራኤል አንድ ነው። ያሁዶችን ነው የምናውቀው። ሌላ የምናውቀው ነው የለም። እስቲ አስረዳኝ አንተ። እስራኤል ማለት ሩህቲ ቁርአናውን ባለማወቅ ወስዶታል እናንተ ጋር እስራኤል የሚለውንም ይጠቀመዋል። ያ ስህተት ነው። እስራኤል ማለት ህዝበ እግዚአብሔር ማለት ነው። የእግዚአብሔር ህዝቦች ማለት ነው። እሺ መጽሐፉ አዳምጪ እንደዛ የሚሆን አሳይኛ እንዴ ፕሊስ አንዴ ተረጋጊ። አደረብኝ ኤል የሚለው የእግዚአብሔርን ስም ይይዝ ነው። ሚካኤል፣ ገብርኤል፣ ኡራኤል እንደዚህ የሚሉ ኤል ቃላቶች እስራኤል ኤል ማለት የአምላክን ስም ከኋላ መጨረሻ የያዙ ናቸው። እስራኤል ማለት እኛም እስራኤል እንባላለን፣ እነሱ ነሰሰርሊ እስራኤል ማለት አይደለም። ሮሜ ምዕራፍ 9ን አንዴ ክፈተው። ሮሜ ምዕራፍ 9 ቁጥር 6 ላይ እስራኤል እነኛ በስጋ ስለተወለዱ እስራኤል ናቸው ብለን አናምንም። እነኛ አሁን የምታውቂያቸው ከፍልስጤም ሆነ ከኢራን ጋር የሚዋጉት የሚታኮሱት የሚገዳደሉት እነሱ ነሰሰርሊ እስራኤል ናቸው፣ የተስፋው ቃል ወራሾች ናቸው ብለን አናምናቸውም። ሲጀመር እስራኤልም አይደሉም ብለን ነው የምናምነው። አገር ስለተወለዱ እስራኤል ናቸው ማለት አይደለም። ኤኒዌይስ ነገር ግን በደንብ አስተውይ። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉም። ከእስራኤል የሚወለዱ ሁሉ ምንድን ናቸው ይልናል እህታችን። እስራኤል ናቸው ነው የሚለን ወይንስ አይደሉም ነው የሚለን? ሩህይቲ ኤኒዌይስ እነኚህ ከእስራኤል የሚወለዱ ሁሉ እስራኤላዊ አይደሉም። ስለዚህ በደንብ አስተውይ። መጽሐፍ ቅዱስ እስራኤል ሲል እናንተን የምታውቋት እቺ መዳፍ እጅ የምታክል ከዙሪያዋ ካሉ ከፍልስጤም ከምናምን ጋር የምትታኮሰው የምትጋደለውን ነው የምታውቁት። እስራኤል መጽሐፍ ቅዱስ ሲል ግን ከዛ የሰፋ ከዛ የተለየ አድምታ አለው ማለት ነው። ከዛ የሚወለዱት ሁሉ እስራኤል ናቸው ብለን አናምንም፣ መጽሐፉም እንደሚነግረን። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸውም ልጆች አይደሉም። ዘፍጥረት ምዕራፍ 12 ላይ ከቁጥር 1 እስከ 3 አብርሃም በዘርህ አሕዛብ ይባረካሉ ተብሎ ተነግሮ ቃል ኪዳን ተገብቶለት ስለነበር ማለት ነው።
ስለዚህ እስራኤል የሚባሉት እነማን ናቸው የተባለ እንደሆነ እንዴት ነው የሚጠሩት? የአብርሃም ልጆች የሚባለው በምንድን ነው ያልን እንደሆነ ከፍ አድርገው። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። በማ በይስሐቅ። ስለዚህ ወደ ሞሬ ተራራ ላይ ዘፍጥረት ምዕራፍ 17 ዘፍጥረት ምዕራፍ 20 ስትመለከቺ ለአብርሃም የተገባለ ቃል ኪዳን አለ። አስቀድሞ ዘፍጥረት ምዕራፍ 12 ቁጥር 3 ላይ እንደተነገረው ማለት ነው። ስለዚህ ይህም የተስፋ ቃል ልጆች ዘር ሆነው ምን ሆነው ወጣች። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ስለዚህ እስራኤል ማለት የእግዚአብሔር ልጆች ማለት ነው። ስለዚህ የእግዚአብሔር ልጆች ማለት ደግሞ በየትኛው የሚመጣውን በተስፋው ቃል በይስሐቅ በኩል የሚመጣ እነኚህ ምን ይባላሉ? የእግዚአብሔር ልጆች ተብለው ይጠራሉ። ወይም ደግሞ ልጆች ተብለው ይጠራሉ ማለት ነው። እነኛ ግን በስጋ ቢወለዱም የእግዚአብሔር ልጆች ተብለው አይጠሩም። ገላትያ ምዕራፍ 3 አንድ የክፈተው ገላትያ ምዕራፍ 3 ቁጥር 8 ላይ ቁጥር መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ ይለናል። አሕዛብ አስቀድሞ እንደሚባረኩ ወንጌልን አስቀድሞ ለአብርሃም ተሰበከለት። እንደዚሁ ከእምነት የሆነ ካመነው ከአብርሃም ጋር ይባረካሉ። በማን ነው የሚባረኩት? በአብርሃም ያመኑ። ቁጥር 24 ላይ ከፈርገው እንደዚሁም በእምነት እንድንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። ያ ለሙሴ የተሰጠው ሕግ ሞግዚት ነበር፣ ወደ ክርስቶስ የሚያመጣ። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። በእምነት በኩል በክርስቶስ የማን የእግዚአብሔር ልጆች ነን። እዛ ጋ የእግዚአብሔር ልጆች የተባሉት የአብርሃም ልጆች፣ በይስሐቅ በኩል የተጠሩት እስራኤል የተባሉት የእግዚአብሔር ልጆች የተባሉት ነበሩ አይደለ? እዚህ ጋር ደግሞ በእምነት በኩል በክርስቶስ የእግዚአብሔር ልጆች ተብለው ይጠራሉ። ከፍ አድርገው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል። አይሁዳዊ ወይንም የግሪክ ሰው የለም፣ ባሪያ ወይንም ጨዋ ሰው የለም፣ ወንድ ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር የአብርሃም ዘር እንደ ተስፋውም ቃል ምንድናችሁ? ወራሾች ናችሁ። ስለዚህ ሁላችን አይሁድ የለም፣ ግሪክ ሰው የለም፣ ሁላችን በክርስቶስ አንድ ሰው ነን። እንኪያስ የአብርሃም ዘር ነን፣ ወራሾች ነን። እነኛ በስጋ የሚወለዱት እስራኤሎች ግን እስራኤል አይባሉ። ለዚህ ነው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወደ ዓለም ሄዱ፣ ወንጌልን ሁሉ ለአሕዛብ ስበኩ ካለ በኋላ ወደ ዓለም ይልካቸዋል። ሰው ወደ ዓለም ይልካቸዋል። ክርስቶስ የመጣው አንዴ ከዛ ከነሱ ነው የተገለጠው፣ በእነሱ ጋር ነው ያገለገለው፣ እነሱ ጋር ነው እንትን ያለው፣ ስቴፕ አለው። ከዛ በኋላ ወንጌል ለአሕዛብ ሁሉ ወደ ዓለም እንዲሰበክ ተተማሩ በኋላ ይልካቸዋል ማለት ነው። ሱራ 14 ቁጥር 4 አንዴ ክፈተው። ከመልእክተኛ ማናቸውንም ለነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በመልእክተኛ ማናቸውንም ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። እኔ በአማርኛ እስቲ የተላከልኝ ነብይ አለ፣ በትግርኛ የተላከላችሁ ነብይ አለ፣ በኦሮምኛ በአፋርኛ የተላከላችሁ አለ። በወገናችሁ ቋንቋ እንጂ በሌላ በማንም አላክንም ይላል። ሱራ 6:38 አንዴ ክፈተው። በወገኖቹ ቋንቋ ለሁሉም ከተላከ ማን ነው የተላከላችሁ? ከተንቀሳቃሽም በምድር በሁለት ከንፈሮች በሚሄዱ መመሳሰላሎች በመጽሐፍ ውስጥ ምንንም ነገር አልተውንም፣ ከዚያም ወደ ጌታቸው ይመለሳሉ። ስለዚህ ሁሉን ነገር አልተውም፣ ሁሉ ነገር ተዘርዝሯል፣ በመጽሐፍ ውስጥ ተብራርቷል። እንደዛ ከሆነ እስቲ ወደ ኢትዮጵያ የተላከው ነቢይ ማን ነው?
በአማርኛ የሚናገር ምንም አልተውንም ብሏል። ምንም ካልተው ማን ነው? ይበቃናል። አንተ ደከመኝ። ጥያቄ አለ። ጥያቄ ነገ በቃ ይበቃኛል። ነገ በቃ ጠይቁ። ሌሎቹ ነገኑና ጠይቅ ትችላላችሁ። የተወያዩ ልጆች ጠይቀዋል። አይ ቲንክ ይበቃል። ደከመኝ እኔ ራሱ። ደህና ደሩ። አንተ ምንድን ነው